ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እንዴት መጸለይ እንዳለብኝ እንዴት በክርስትና መጠንከር እንዳለብኝ ያግዘኛል፣ ይረዳኛል። ያ መንፈስ ውስጥ በምኑ ነው እየለመነ ነው የሚያግዝ? እየማለደ ይማልዳል ይላል አይደል? በቃ እንደዛ እኮ እየለመነ ማለት ነው አይደል? ይማልዳል ይላል እኮ በቃ ይማልዳል የሚለው ቃል በቂ ነው። በቂ አይደለም። ምልጃ የሚለው ማስታረቅ፣ መጸለይ፣ መለመን የሚል ሶስት ፍቺ ሰጥተኛል። ከዚህ ውስጥ መንፈስ ቅዱስ የቱን ነው የሚያደርገው? መጸለይ። ስለዚህ መንፈስ ቅዱስ ይጸልይልሃል። ግልጽ አድርገህ ንገረኝ። መንፈስ ቅዱስ ስለአንተ ለአብና ለወልድ ይጸልያል? አዎ። ማስረጃ ስጠኝ። መንፈስ ቅዱስ ለአብና ለወልድ ይጸልያል? ማስረጃ ስጠኝ እኮ አንብበው ራሱ አሁን ሮሜ 26 ላይ ያለው 8:26 ላይ ያለው አንብበው። ስለዚህ ስንት አማላጅ ነው ያለ? መንፈስ ቅዱስ አንደኛ፣ ከዛ ደግሞ ወልድ ሁለተኛ ነው አይደለም? ጥሩ ጥያቄ ጠየቀኝ። የክርስቶስ ምልጃ ለኃጢአታችን ስርየት አሁንም ለምንሰራው ኃጢአት ከ2000 ዓመት በፊትም ለነበሩት ለአሁኑም ያስታርቃል ነው። ያ ደሙ አሁንም ለምሰራው ኃጢአት ለወደፊትም ለምሰራው ኃጢአት ያ ደሙ ትኩስ ነው፣ ያስታርቃል ነው። እሺ መንፈስ ቅዱስ ምንድነው የሚለምንልህ? መንፈስ ቅዱስ ደግሞ በክርስትና እንድበረታና እንዴት መጸለይ እንዳለብኝ እንዴት ወደ እግዚአብሔር መቅረብ እንዳለብኝ ያንን ነገር ያደርጋል ማለት ነው። ሁለት አማላጅ ነው። መንፈሳዊ ሕይወቴ እንዲበረታ እንዲጠነክር ሁለት አማላጅ ነው ያለ ማለት ነው። ኖ ነገርኩህ እኮ እንዴ መንፈስ ቅዱስም አማላጅ ነው አልከኝ እኮ። ወደ እግዚአብሔር ይማልዳል አልከኝ እኮ። የመንፈስ ቅዱስን ነገር እንዴት መጸለይ እንዳለብን በእኛ ውስጥ ሆኖ አለ። እንዴት መጸለይ እንዳለብን ግን መንፈስ ቅዱስም አማላጅክ ነው አይደል? ለአንተ እንዴት መጸለይ እንዳለብኝ ይረዳኛል። ነገርኩህ እኮ እኔ ውስጥ ሆኖ ይማልድልኛል፣ ይጸልይልኛል ብለህ ይለምንልኛል ብለኛል አይደል? የክርስቶስ ምልጃ ማስታረቅ እኮ ነው አይደል? ስንት አማላጅ ነው ያለ? አንተ ንገረኝ። ክርስቶስ አለ፣ ከዛ መንፈስ ቅዱስ ኖ ሚስ ሪፕሬዘንት ለምን ታደርጋለህ? መንፈስ ቅዱስ ይማልድልሃል? ንገረኝ። ይማልድልኝ ክርስቶስ ኢየሱስ። መንፈስ ቅዱስ ይማልድልሃል? መንፈስ ቅዱስ እንዴት መጸለይ እንዳለብኝ ይረዳኛል፣ ያግዘኛል። ይማልዳል ነው የሚለው። ወደ ማን ይማልዳል ስለ ወደ እግዚአብሔር ብለኛል እኮ። እንዴት መጸለይ እንዳለብኝ ይረዳኛል፣ ያግዘኛል። አንተ እያደከምከኝ ነው። በቃ ወንድሜ ሌላ ሰው ላስገባ። በስመ አብ ኦ ማይ ጋድ! እንዴ በደንብ ተናገሩት። በቃ መንፈስ ቅዱስ ይጸልያል ይለምናል ካልክ ተናገረው። ይሄ እኮ ለፕሮቴስታንት እኮ አዲስ አይደለም እኮ፣ የታወቀ ትምህርታችሁ ነው። መንፈስ ቅዱስና ወልድ ሁለት አማላጅ አለን በሉኝ። መንፈስ ቅዱስ ወደ ወልድና ወደ አብ ይለምናል ይጸልያል ብለህ ግልጽ አድርገህ ተናገር። እደ ወይ ጉድ! እሺ ሌላ ሰው በደንብ እያስተዋላችሁ። እሺ ክርስቲያኖች ግን እየሆነ ያለውን በደንብ አስተውሉ። እሺ በቤተክርስቲያናችን በነገራችን ላይ በቤተክርስቲያናችን ኢየሱስ ክርስቶስ ሊቀ ካህን ይባላል። ኦኬ አስታራቂ እንለዋለን። አስታራቂ ስንል አማላጅ እያለው ነው አይደለም። ኢየሱስ ክርስቶስ አስታራቂ ስንል ከራሱ ጋርም ክርስቶስ እንደው ኦኬ መልስ ባልመልስ ጥሩ ነው። አሁን ኦኬ ፕሮቴስታንቶች አንድ ቁጥር ጻፉ። ፕሮቴስታንቶች አይዱ ያላለውን ለምን ትላለህ አንተ? ክርስቲያን ነህ ይለኛል ይሳኮር ወንድሜ። ጴንጤዎች ኦርቶዶክስ ማትሆኑበትን ምክንያት ንገሩኝ። ይሄ ነው ርዕስ እንደሆነ አልቀይር እኔ። እሺ ጆጆ ሰላም ብያለሁ። ሰላም እንደምን ዋልክ? እግዚአብሔር ይመስገን። ማን ልበል ስምህን? ጆጆ። እሺ አይ አሉ ነው። ይሄ አንዳንዱ የፕሮፋይል ኔሙ ሌላ ስም ነው፣ ዋና ስሙ ሌላ ነው ብዬ ነው። ጆጆ በለኝ ካልክ ችግር የለውም። ጆጆ ልበል? አዎ ጆጆ። እሺ እኔ የወጣሁት አስተያየት ልሰጥ ነው። አስተያየት አልቀበልም። ቤተ እምነት ከየት ነው? አስተያየትን አትቀበልም? አልቀበልም። አሁን አስተያየት በኋላ ነው። ኦኬ በቃ አሁን ውይይት ነው። እሺ ወንድም። ኦኬ ወርዳ። እሺ አሁን አስተያየት አልቀበልም። አሁን የምፈልገው ዲስከሽን ነው። እሺ
አስተያየት በኋላ ችግር የለውም። አስተያየት በኋላ። አሁን የምፈልገው ፕሮቴስታንቶች ለምን ኦርቶዶክስ አትሆኑም? ከዛ መልሳችሁ ነው መስራት። ዲስከሽን ነው ፈልገው እንጂ አስተያየት አልፈልግም። አስተያየት ለበኋላ ሴቭ አድርጉልኝ ፕሊዝ። እሺ እየሳብኳችሁ ተቀበሉም። እሺ እስቲ ኦኬ፣ አንድ ሰው ተቀብሎኛል። አሪፍ። ክርስቲያኖች አስተውሉ እንግዲህ እሺ፣ በደንብ ከቤተ ክርስቲያን ራሱ ማለት ኦርቶዶክስ የሚሆኑበትን ምክንያት እየሰማችሁት ነው አይደል? ምን አይነት ምክንያት እንደሆነ እስቲ አሁን እስካሁን ከሰማችሁ ምክንያት እኔ ብቻ ፍርዱን ለእናንተ። መሲ ያለሽ ከሌለሽ ላስወጣሽ ነው። እሺ አስወጥቻለሁ። ሌላ ሰው አንድ ቁጥር ጻፉ። ሌላ ሰው አንድ ቁጥር ጻፉ። ፊልጵስዩስ 4:4 እሺ እሺ። ሰላም መዝሙሬ እንዴት ነህ? ብሩኬ ነህ እንዴ? አዎ ብሩኬ ነኝ። የተለያየ አካውንት ይዘህ ትመጣለህ አይደል? አይ ስሜን ቀይሬ ነው። እሺ ችግር የለውም ብሩኬ፣ እንዴት ነህ? እንኳን በሰላም መጣ። እግዚአብሔር ይመስገን። እንዴት ነህ? ተመስገን ደህና ነኝ፣ እግዚአብሔር ይመስገን። በሌላ ቤትም እንገናኛለን። በዚህም መልኩ ደግሞ መገናኘታችን አሪፍ ነው። እንግዲህ ብዙ ፐርሰናሊ እኔ በሌላ ቤት የማገኛቸውን ፕሮቴስታንቶች በምናውቀው ቤት ነኝ እናንተ ማለት ነው ብዙ ከነሱ ጋር መዋየት አልፈልግም። ምክንያቱም እዛኛው ቤት ላለው ነገር ትልቅ እንትን ይሆናቸዋል። ግን ለእኔ ችግር የለብኝም ያው እውነት ስለሆነ። ስለዚህ እንቀጥል። ብሩኬ ምን ይመስላል ወይስ ይቅር? ኢትስ ኦኬ ማለት ከእውቀት ከፍለን ስለምናውቅ በገባኝ ልክ መሰረት። ግን ደግሞ በዛኛው ቤት ስንገናኝ እኔ እናንተ በኋላ የእንቅፋት ይሆናል አይመስልም? እናንተ እንጂ ምናምን የሚል ነገር ይመጣል እና ለልጆቹም ትንሽ እናስቸግራቸዋለን አይመስልም? እኔ በጣም ስለማስተውል ነው። እኔ ራሴ እንደዛ ነው። ምን አይነት ነገር አለ መሰለ፣ ስፔሻሊ መወያየት የሌለብን ሀሳቦች አሉ። አይ እንደሱ እንኳን አይቻልም። አይ እንደሱ እንኳን እንዳትለኝ ብሩክዬ። አንተ አሁን ቤትህን ከፍተህ አንዳንዴ ፕሮቴስታንት ወንድሞች ጋር ገብተህ የምትናገረው ነገር እኮ እኔም እሰማዋለሁ። ግን ያንን ነገር እንደዚህ እንዳትል አልልህም። ትችላለህ፣ መብትህ ነው። እኔ ግን እታች ፈርቶ ነው ምናምን እያሉ ነው። እኔ እናንተ ያው ተፈራርተንም እንዳልሆነ ታውቀዋለህ መቼም አይደል? እማውራውን እዚህ ግልጽ ማለት ስላልፈለኩኝ ነው። አንተ ብዙ ተምሬያለሁ፣ እኔ ብዙ እማራለሁ። ያልገባኝም ብሩኬ በቃ ችግር የለውም። እሺ ወንድም ማለት ነው። እሺ አመሰግናለሁ። እሺ ጥሩ፣ የምትገቡ ካላችሁ ግቡ። እኔና ብሩኬ አንፈራራም። እሺ እኔ እፈራዋለሁ፣ በዛ ላስቀምጠው። እኔ በጣም ብሩኬን ስለምፈራው ብሩኬ ጋር ለመዋየት አቅሙ ስለሌለኝ እፈራዋለሁ እና ለዛ ነው ይቅር በሉኝ። እና በጣም የምፈራው ሰው ስለሆነ የሚከብደኝ ሰው ስለሆነ ለዛ ነው ብሩኬ በጣም ለዛ ነው። እሺ መልካም። ፕሮቴስታንቶች ግቡና ለምን ኦርቶዶክስ አትሆኑም? አሁን የገድባ ብሩኬን ፈርቼው ነው። በቃ ያው ተናገርኩ እኮ ተውኝ እንጂ ፈርቼው ስለሆነ ነው። እኔ እፈራለሁ ሰው እና የምችለውን አቅሜ የሚችለውን ሰው ነው የማስገባው። አቅሜ የማይችለውን ሰው አላስገባም እና የምፈራውን ሰው። ስለዚህ እስቲ የምትገቡ ካላችሁ ግቡ። እሺ አንድ ቁጥር የምትጽፉ ማስገባት አልቻልኩም። የገስት እንትኑ የለም። አንድ ቁጥር ጻፉ። እሺ ለምን ኦርቶዶክስ አትሆኑም የሚለው ጥያቄ፣ ለምን ኦርቶዶክስ አትሆኑም? ኦኬ ኦርቶዶክስ የማትሆንበት ምክንያት ምንድን ነው? ለምሳሌ ታችኋል። በቅርቡ ደሜ ወደ ኦርቶዶክስ መጥቷል። ተሜ ወደ ኦርቶዶክስ፣ በጣም ብዙ ልጆች ከኦርቶዶክስ ከፕሮቴስታንት ወደ ኦርቶዶክስ የመጡ አሉ። ደግሞ ከኦርቶዶክስም ወደ ጴንጤ ሄዱ አሉ። ምንም ይሄ ባክ ኤንድ ፎርዙ እሱ አይደለም ትልቁ ነገር። ትክክለኛው ቤት በትክክለኛው እምነት ልብን እግርን መትከል በእምነት መጽናት ነው እንጂ
እቁብና እድር አይደለም። የቁጥር ብዛት የሚያስጨንቀው አምላክ የለንም እኛ። ኦኬ። ምክንያቱም በቁጥር ብዛት ከሆነ ሙስሊሞችም ኢን ሚሊየንስ ናቸው፣ ኤቲስቶችም ኢን ሚሊየንስ ናቸው። ስለዚህ ቁጥር ስለበዛ ዳኑ ማለት ነው አይደለም። በደንብ አድርጎ ይሄን ልታስተውሉ ይገባል። እና እኔ ፕሮቴስታንቶች ኦርቶዶክስ ስለሆኑ እየሆኑ ስለሆነ ኦኬ ሌሎቻችሁ ምንድን የያዛችሁ እስቲ ልረዳው ልስማው ብዬ ነው። ምክንያቱም ከጴንጤነት ወደ ኦርቶዶክስ የመጡት ወንድሞቻችን ኦርቶዶክስን ተምረው ጠይቀው እኛን ጠይቀው እምነታችሁን እስቲ አስረዱን ብለው ኦኬ እምነታችሁን እስቲ አስረዱን ብለው አስረድተናቸው ገብቷቸው ነው የመጡት። ስለዚህ ሌሎቻችሁም እንዴት ነው የምታስቡት? ዝም ብሎ ኮሜንት ላይ በቃ መሳደብ ሳይሆን እስቲ ግቡና በእውቀት ይሄን በሉኝ። ከዛ ምክንያቶቻችን በመጽሐፍ ቅዱስ ይመዘኑ። ኦኬ ጥላቻም ከሆነ ይታወቃል፣ የመንዶሬ ተይዞም ከሆነ ይታወቃል፣ በእውቀትም ከሆነ ይታወቃል። ከዛ በኋላ መብታችሁ ነው መወሰን። እሺ ሰላም ብያለሁ። እንግዳይ ነው የሚለው ሚውት ያንሱ። እንግዳይ ይሰማል? ይሰማል። ሰላም እግዚአብሔር ይመስገን። ማን ልበል ስሞት? እንግዳይ ከቤተ እምነት ኖት? በእውነቱ ቤተሰብ እንጂ እኔስ ወደ እምነቱ ብዙም አልተጠቀሙም፣ ግን አንድ ጥያቄዎች አሉኝ እሱን ለመጠየቅ ነበር። ኦኬ እኔ አሁን የፈለኩት ፕሮቴስታንቶችን ነው እና ፕሮቴስታንቶችን አንድ ቅድሚያ ልስና በኋላ ላይ ይገባሉ። እምነት የሎትም፣ አማኝ አይደሉ? አዎ በየትኛውም ሃይማኖት የለው። በጣም ጥሩ። ምን ነበሩ በፊት? እምነት የለኝም ከማለቱ በፊት እምነት ነበሩት? ልጅ ሆነን ቤተክርስቲያን እንሄድ ነበረ፣ የኦርቶዶክስ ቤተክርስቲያን ቁጭ ብሎ ለመማር ጉባኤዎች ለመከታተል ሰንበት ቤት ገብቶ ለመማር እድል አግኝተዋል? አላገኘሁም፣ ግን በራሴ ለማንበብ ሞከርኩ። መጽሐፍ ቅዱስን ምኑንም ለመከታተል ሞከርኩ። አዎ የኔ ጥያቄ አሁን ለምሳሌ እኔ ቤተክርስቲያን ልጅ ነኝ፣ ዲያቆን ነኝ። ኦርቶዶክሳዊ ህይወት አለ። ኦርቶዶክሳዊ ህይወት ምንድነው? መማር ነው። ቁጭ ብሎ መማር፣ ቤተክርስቲያኗ ማወቅ። ለዛ ደግሞ ቤተክርስቲያኗ ሰንበት ትምህርት ቤት አላት፣ የሰርክ ጉባኤዎች አሏት፣ መምህራን አሏት። እና እነዚህን እድል አግኝተው ቁጭ ብሎ ለመማር ሞክረዋል? ጥረዋል? አልጣርኩም በእውነቱ ጊዜ ማለት። ችግር የለውም፣ ምንም ችግር የለውም። በኋላ በደንብ እናወራለን። በቃ ትንሽ ደቂቃ ይጠብቁኝና አስገባውታለሁ። እሺ ችግር የለውም። በኋላ በደንብ አውራታለሁ። እሺ ኦርቶዶክስ የማትሆኑበት ምክንያት ምንድነው? ሙስሊሞችም ካላችሁ ባይዘዌ ግቡና ኦርቶዶክስ የማትሆኑበትን ምክንያት ንገሩኝ። ስትነግሩኝ ግን እኔም ሙስሊም የማልሆንበትን ምክንያት ነግራችኋለሁ። ኦኬ ሙስሊም የማልሆንበትን ምክንያት ከሐዲሱ ከቁርአኑ እያወጣው ነግራችኋለሁ። ቀላል ነው፣ ምንም ችግር የለውም። ጴንጤ ብቻ አይደለም ሙስሊምም የሆናችሁ ከገባችሁ እኔ ሙስሊም የማልሆንበትን ምክንያት ደረድራለሁ። እናንተ ደግሞ ክርስቲያን ኦርቶዶክስ የማትሆኑበትን ምክንያት ኦርቶዶክስ ነው ያልኩት እኔ። ኦኬ የማትሆኑበትን ምክንያት ትነግሩኛላችሁ። ምክንያቱም እኔ ኦርቶዶክሳዊ ነኝ። ምንም ምስቅልቅልቅል የሌለው ማጭበር የሌለው ቀጥ በቃ ኦርቶዶክሳዊ ነኝ። እሺ መሲ ሰላም ብያለሁ። እግዚአብሔር ይመስገን ሰላም ነው። የሴት ስም ይዘው ይቅር በሉኝ። ችግር የለውም። መሲ መሳይ ነው ሲያቆላ። መሳይ ነው ስም? እሺ የሆነ ጫጫታ ውስጥ ነው ያለው መሳይ እና ቤት ውስጥ ነኝ። እስቲ ቆጣ ጋር ልበል። አሁንስ ቤት ውስጥ ነው እንደዚህ የሚጮህ? ኦኬ ድምፁ ያስተጋባል ነው? አዎ ድምፅ አለ የሚረብሽ ከጀርባክ። እስቲ ወይ ጸጥ ሲል ግባ። አንድ ቁጥር ጻፍልኝ አመቻችተሽ። አሁንም ያው ነው? አዎ የሆነ የመኪና ድምፅ አለ፣ የሚጮሽ የሚል ድምፅ አለ። እስቲ እገባለሁ። እሺ ታስገባኛለህ? ችግር የለውም። እሺ ኧረ ጉድ እየባሰ መጣ እኮ ድምፁ። እሺ ኦልራይት ናት ነው። እሺ ናት ነው። እሺ ሰላም እግዚአብሔር ይመስገን። ማን ልበል ወንድሜ?
ናትናኤል ከየት ቤተ እምነት ነው ናትናኤል? ከፕሮቴስታንት። ፕሮቴስታንት ቤተ እምነት የለም መቼም ታውቀዋለህ። ከየት ቤተ እምነት ነው? አማኑኤል አማኑኤል ህብረት አማኑኤል ነው። እሺ ይባላል። አዎ መልካም ጥሩ ችግር የለውም። እሺ ከአማኑኤል ህብረት ነው የመጣኸው። እሺ ኦርቶዶክስ የማትሆንበትን ኦርቶዶክስ እንዳትሆን የሚከለክልን 3 ምክንያቶች ንገረኝ። ኦኬ አመሰግናለሁ። አንደኛው ምክንያት በስዕላት እግዚአብሔር በስዕላት ላይ ያድራል ብዬ አላምንም። ምን አልከኝ? በስዕላት አላምንም። በስዕላት ማለት ስዕል በስዕላት ግድግዳ ላይ የሚለጥፈው ስዕል ብቻ በስለ ስዕል ነው። በስዕል ምክንያት ኦርቶዶክስ መጥቶ ነው። አይ ቆይ አንደኛው ይሄ ነው። ብዙ አለ 3 ጥቀስ ብለኛል። አዎ ገባኝ እኮ ግን አንደኛው በስዕል ነው ምክንያት እኛ ስዕል ስለምንጠቀም ስዕል መጽሐፍ ቅዱሳዊ አይደለም ብለህ ነው የምታምነው ማለት ነው አይደል? መጽሐፍ ቅዱሳዊ አይደለም። አዎ መልካም። ሁለተኛ ምክንያት ኢየሱስ ክርስቶስ ለኔ አማላጅ ነው። ሌላ አማላጅ አልቀበልም። እሺ መንፈስ ቅዱስ አማላጅክ ነው? መንፈስ ቅዱስ አማላጅ አይደለም። ምክንያቱም ይማልዳል ይላል አይደል? መንፈስ ቅዱስ ይማልዳል የተባበት ምክንያት አለ። በኋላ ታስረዳኛለህ። ችግር የለውም። ወደ ማን እንደሚማልድና እንዴት እንደሚማልድ ትነግረኛለህ። እሺ ቅዱሳት ስዕላት ኢየሱስ ክርስቶስ አማላጅ፣ እኛ እናንተ ፈራጅ ነው የምትሉት። እኛ አማላጅ ስለምንል እናንተ ጋር ፈራጅ ስለምትሉ ወደ እናንተ አልመጣም ነው አይደል? እሱ ብቻ ሳይሆን ሌላ ብዙ አለ። ሌሎቹም ሶስተኛ ምክንያት ንገረኝ። ሶስተኛ ምክንያት ይሄ በታቦት ላይም አላምንም። ምን በታቦት ላይ ምን ማለት ታቦት እግዚአብሔር ያድርበታል ተብሎ የምታስበውን ነገር አላምንበትም። ምን ይሆን? አታምንበትም? አላምንበትም። መጽሐፍ ቅዱስ ሲናገር ቆይ አንዴ ወንድሜ እሱን በኋላ ታብራራልኛለህ። አሁን ይዣለሁ 3 ምክንያቶች። አንደኛው ስዕላትን ስለምትጠቀሙ ስዕላት ደግሞ መጽሐፍ ቅዱስ አይደለም ማለት። ቀጥሎ ደግሞ አማላጅ ኢየሱስ ክርስቶስ ነው፣ እናንተ ደግሞ ክርስቶስ አማላጃችሁ አይደለም ማለት። ሶስተኛ ደግሞ ታቦት አልክ አይደል? በጣም ጥሩ። እኔ ደግሞ ጴንጤ የማልሆንበት ምክንያት ልንገርህ። ጴንጤ የማልሆንበት ምክንያት የቅድም ነው ደግሞ የክርስቶስ ተቃዋሚ ስለሆናችሁ ነው። ክርስቶስን ትቃወሙታላችሁ፣ የክርስቶስን ትምህርት አትቀበሉ። ማስረጃ አረቋ እንዴ ተረጋጋ እንዴ። ማስረጃማ በኋላ ነው የምንደረድረው። መጀመሪያ ምክንያቶቼ ልንገርህ። ለምሳሌ ክርስቶስ ስጋዬ እውነተኛ ነው ደሜም እውነተኛ ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። እናንተ ስጋውና ደሙ የዘላለም ሕይወት አይሰጥም፣ እውነተኛ ስጋና ደም አይደለም፣ ምሳሌ ነው ትላላችሁ። ይሄ ጌታን መቃወም ነው። ስለዚህ ጴንጤ መሆን አልፈልግም፣ ምክንያቱም ጴንጤ ክርስቶስ ተቃዋሚ ስለሆነ በዚህ ትምህርት። ሁለተኛ ጴንጤ መሆን የማልፈልገውንም ክርስቶስ ያመነ የጠመቀ ይድና ይላል። ሰዎች የሚጠመቁት ለመዳን ነው ብሎ ይናገራል። ጥምቀት ጸጋ የምናገኝበት ድነት የምናገኝበት ክርስቶስን የምንለብስበት ሆኖ ሳለ እናንተ ግን ጥምቀት አያድንም ትላላችሁ። ስለዚህ ከክርስቶስ የወጣ ትምህርት ስለሆነ ከነ ቅዱስ ጳውሎስን ከሐዋርያትም የወጣ ትምህርት ስለሆነ እኔ ጴንጤ መሆን አልፈልግም፣ የክርስቶስ ተቃዋሚ መሆን ስለማልፈልግ። ሶስተኛ ደግሞ ፕሮቴስታንት ወንድሞቻችን ምንድነው የሚመላለስ ክርስቶስ አላችሁ። ቅድም ስናገር ነበር። የሚመላለስ ክርስቶስ ማለት እናንተ መጥቶ የሚነጥቃችሁ ከዛ የሆነ ጊዜ ያህል ትቆያላችሁ። 1000 ዓመት የሚላለ 500 ዓመት የሚላለ ሌላም ዓመት የሚላለ እዚህ ላይ በጣም ልዩ ትምህርት አላችሁ። ከዛ በኋላ ደግሞ ድጋሚ ደግሞ ይመጣና ደግሞ እንደዚህ ይላል። የሚመላለስ ጌታ እኔ አላውቅም። ጌታ ለሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ከዛ በኋላ የዓለም ፍጻሜ ይሆናል። የሚመላለስ ጌታ ማምለክ አልፈልግም። የሚመላለስ ጌታ የለኝም እኔ። ስለዚህ ፕሮቴስታንት ደግሞ የሚመላለስ ጌታ ስላላቸው እኔ ደግሞ የምጠብቀው ጌታ ለመጨረሻ ጊዜ መጥቶ ወደ አዘጋጀልኝ ስፍራ የሚወስደኝ እንጂ የሆኑ ሰዎችን ትቶ ለሐዋርያው አሳልፎ ሰጥቶ
ከዛ ደግሞ እነሱን እንዲጠፉ አድርጎ ከዛ ደግሞ እንደዚህ የሚል ክርስቶስ እኔ ማምለክ ስለማልፈልግ ጴንጤ አልሆንም ማለት ነው። ሶስት ምክንያቶችን ያስክልኝ። ሶስቱ ምክንያቶችን ይላለው። በጣም ጥሩ። ስለዚህ መልስ አሁን ለኔ ቀጣዩ ደግሞ ቆይ ስማኛው ናትዬ፣ እኔ ለሰጠው ጥያቄ መልስ አንተ ሰጠኛለህ። ኦኬ ምክንያቱም ቁርባን አንስቼልሃለሁ፣ ጥምቀትን አንስቼልሃለሁ እና ደግሞ ይሄ የሚመላለሰው ክርስቶስ ያ አንስቼልሃለሁ። እዚህ ላይ መልስ ሰጠኛለህ። ኦኬ እኔ ልስጥህ ትችላለህ። ለምሳሌ ከቁርባን ጀምር። እሺ ጎ ሄድ ቀጥል፣ ደስ ይለኛል። ከቁርባን ሲጀምርልህ ስጋዬን የበላ ደሜን የጠጣ ዘላለም ሕይወት አለው የሚለው በእምነት ነው እንጂ የምትበላው የክርስቶስን ስጋ ልክ ስጋ እንደምትበላው አይደለም የምትበላው። እዚህ ጋር የሚበላው የሚጠጣው ምንድን ነው? የሚበላውን የሚጠጣው ምንድን ነው? ማለቴ እንደ ምግብ አይደለማ። እንደ ምግብ ስለበላ የክርስቶስን ስጋ የክርስቶስን ደም የጠየቁ የሚበላውና የሚጠጣው ነው። እዚህ ጋር ስጋዬ የሚበላ ደሜም የሚጠጣ ነው ሲል ጌታ የሚበላውና የሚጠጣው ስጋው የቱ ነው? በእምነት እሱ በቀራንዮ የፈሰሰልንና በቀራንዮ የተቆረሰልን ስጋ በእምነት በሱ በማመን በሱ ስጋ በማመን የዘላለም ሕይወት እንደሚገኝ ነው የጠየቁ። እሱ አይደለም የሚበላውና የሚጠጣው። ምክንያቱም ያንን ስጋና ደም የሚበላ የሚጠጣ ነው። እኛ ደግሞ ልንበላው ልንጠጣው ያስፈልጋል። ስለዚህ ያንን ስጋና ደም የምትበላው የምትጠጣው እንዴት አድርገህ በምንድን ነው የምታገኘው? እሺ አንብበዋል። ወረድ ብሎ ደግሞ ለመታሰቢያ አድርጉት ይላል። ለመታሰቢያ አድርጉት የሚለውን እንዴት ጥያቄ ለምን እናርጋለን? ለምሳሌ የጠየቅኩ ለምንድን ነው የሚደረገው? የጠየቅኩ ጌታ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል አይደል? ግን እንግዲህ አሁን እዚህ ጋር እኮ አንተም የሚበላው ስጋና የሚጠጣው ደም ምንድን ነው? እሱ መልስልኝ። የሚበላውና የሚጠጣው በክርስቶስ በቀራንዮ በፈሰሰልህ ደም በሱ ደም ስታምን የዘላለም ሕይወት እንደሚገኝ ነው እየተናገረ ያለው። ስለዚህ ብላ ጠጣ የተባለው እምነት ነው። ብላ ጠጣ የተባለው እምነት ነው። በክርስቶስ ሳታምን በመጽሐፍ ቅዱስ ስማኛ እንዴ፣ በመጽሐፍ ቅዱስ መብላት የጌታን ስጋና ደም መብላት እምነት ነው እንጂ ቁርባን መብላት ወይ ደግሞ የጌታን ይሄ ህብስቱንና ጽዋውን መጠጣት አይደለም የተባለበትን ክፍል ስጠኝ። ቆይ እንደዚህ ነው በዚህ ልጠይቅህ። ጌታ ስጋዬ ሲል ስንት ስጋ ነው ስጋ የሚለው ጌታ? ማለት አንድ ስጋ ነው። ስጋዬ ብሎ የሚጠራው ጌታ ሁለት ስጋ ወይስ አንድ ስጋ? አንድ ስጋ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ስጋዬና ደሜ ብሎ የጠራው ስጋውና ደሙን ነው አይደል? ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ምን ይላል መሰለህ? ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ስጋዬ ነው አለ። ጌታ ስንት ስጋ ነው ያለው? እዚህ ዮሐንስ ወንጌል ላይ ስጋ ያለ፣ እዚህ ጋርም ስጋ ያለ። የተለያየ ስጋ ነው ወይስ አንድ አይነት ስጋ ነው? ይሄ የተናገራቸው ያለው ወደፊት ስለኛ ስለሚቆረሰው ደምና ስጋ ስለኛ ስለሚከፍለው ዋጋ እየተናገረ ነው እንጂ ስለሚበላና ስለሚጠጣ ነገር አይደለም የተናገረ። የጠየኩህ እሱን አይደለም። ፕሊዝ ናቲ፣ ጥያቄ ዮሐንስ ወንጌል ላይ ጌታ ስጋዬን ብሉ ደሜን ጠጡ ሲልና ማቴዎስ ወንጌል ላይ ይህ ስጋዬ ነው ሲል በሁለቱ ዮሐንስ ወንጌል ላይ እና ማቴዎስ ወንጌል ላይ ያለው ስጋ የሚለው ጌታ ሁለት አይነት ነው? አንድ አይነት ነው። ምን አልከኝ? አንድ አይነት ነው። ብሉ ጠጡ የሚለው ስጋውን ነው አይደለም? ስጋውን በእምነት ነው መብላት አለብህ። እዚህ ጋር ስጋ ያለው እምነትን ነው ወይስ ህብስቱን ነው? ህብስቱን ነው ስጋ ያለው። ዮሐንስ ወንጌል ላይ ስጋ ያለው ሌላ ነው? ዮሐንስ ወንጌል ላይ ስጋ ያለው ሌላ ስጋ ነው? ዮሐንስ ወንጌል ላይ ያለው ሌላ ስጋ ነው እያልኩ አይደለም እኮ። ዮሐንስ ወንጌል ላይ ያለው ስጋ የሚለው እምነት ነው አልከኝ። እዚህ ጋር ስንመጣ ግን ህብስቱ ነው ስጋ ያለው አይደል? ስለዚህ እምነት የሚባል ስጋ አለ፣ ህብስት የሚባል ስጋ አለ ወይስ? አልገባኝም፣ ፍታልኝ። ምክንያቱም ጌታ አንድ ስጋ ነው ካልን
ስጋዬ ሲል እኔ አንድ ስጋ ነው። ጌታ ብሉኝ ጠጡ ያለው ህብስቱን ስጋው ብሎ ስጋዬ ብሎ ሰጥቶናል። ጠጡ ብሎ ደግሞ ህብስቱን ምን ነው ጽዋውን ደሜ ብሎ ሰጥቷል። ስለዚህ ጌታ የሚያወራው ስለሚበላው ህብስ ስለሚጠጣው ጽዋ ምን ብሎ የጠራው ስጋዬ ደሜ ብሎ ስለጠራው ነው። አንተ ደግሞ አይደለም ዮሐንስ ወንጌል ላይ ያለው እምነት ነው፣ ማቴዎስ ወንጌል ላይ ደግሞ ያለው ደግሞ ህብስ ነው ትለኛለህ። ሁለት ትርጉም ነው የሰጠኝ። ስለዚህ አስማማልኝ። አልገባኝም። እሺ ላስማማልህ። አስማማልኝ። አው እዚህ ጋር እየተናገረ ያለው ስለ ወደፊት ስለኛ ስለሚሞተውና ስለኛ ስለሚፈሰው ደሙ እየተናገረና በዛ ደም ምክንያት የዘላለም ሕይወት እንደምናገኝ እየተናገረ ነው ያለው። ምን ስናረግ ስጋና ደሙ ስንበላ ስንጠጣ አይደል የምናገኘው የሚለው? ስታምኑ አላለም ያለው? ምንድነው? ስትበሉ ስትጠጡ አይደል ያለው? እንዴ ማመን ስታምን ነው እንጂ ስትበሉ ስትጠጡ ነው ያለው አይደል? ምክንያቱም የሚበላኝ የሚጠጣኝ የዘላለም ሕይወት አለው እኮ ነው ያለው። እንዴ እሺ አሁን ለምሳሌ ሰው ስንቴ ነው የሚድነው? እንደዚህ እያልከኝ ያለው ሰው ሲያምን ይድናል፣ ሲጠመቅ ይድናል። እኔ ምንም አላልኩም። ተወሱ ነው ወንድሜ፣ እያወራ ያለሁት ስለ ቁርባን ነው። ቁርባን ላይ ፎከስ አድርግልኝ። ስለ ጥምቀት ሲመጣ ጥምቀት ላይ እናወራለን። ቁርባን ላይ ፎከስ አድርግ። እዚህ ጋር እሺ አሁን እንደመታሰቢያ አድርጉት ያለው ምንድነው? አንዴ ናት። አሁን የዘላለም እንደመታሰቢያ አድርጉት ያለው ጥያቄን ሳትመልስ ወደ መታሰቢያ አስረዳኛ። ቆይ ገና ነኝ። መታሰቢያ የሚለውን እፈታለሁ። ምንም ችግር የለብኝም። የጴንጤውን ትምህርት ንገረኝ። የሚበላው የሚጠጣው አንድ ሰው የዘላለም ሕይወት የሚያገኘው ስጋውን ሲበላ ደሙን ሲጠጣ ነው አይደል? በእኛ ትምህርት በክርስቶስ በማመን ነው። በአንተ ትምህርት ሳይሆን በዮሐንስ ወንጌል ትምህርት ነው የምናገረው። የዘላለም ሕይወት የሚገኘው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አይደል? እሱ ብሏል። ግን ያለበትን ምክንያት መረዳት አለብህ። መጽሐፍ ቅዱስ እኮ ዝም ብለህ በአንድ በኩል ብቻ እንደዚህ አለ ብለህ ጌታ ስጋዬ ሲል ትርጉም የለውም ወንድሜ። ጌታ ስጋዬ ሲል ስለ አንዱ ስጋ ነው የምናወራው እኮ አይደል? እስቲ ጌታ ስጋዬ ብሎ ምሳሌ ስጋ አለው እንደ ጌታ ስጋ ምሳሌ አለው እንዴ? አንተ የጌታ ስጋ ቂጣው የጌታ ስጋ ነው ብለህ እያልከኝ ነው አሁን? ቂጣው የሚቆረሰው ስጋ አዎ ጌታ ስጋዬ ነው ብሏል። አዎ እላለሁ። ህብስቱን አንስቶ ስጋዬ ነው ብሏል። የስጋዬ ምሳሌ ነው አላለም? ስጋዬ ነው ብሏል እላለሁ። ለምን አልልህም? የጌታ ትምህርት ነው። ይኸው አሜን ብዬ ተቀብዬ እልሃለሁ። የጌታ ስጋ ነው። እንደ መታሰቢያ አድርጉት ነው ያለው። እንደ መታሰቢያ አድርጉት ነው ያለው። መታሰቢያ አድርጉት ማለት ኦኬ፣ በጣም ጥሩ። መታሰቢያ ማለት አንዴ መታሰቢያ የሚለውን ፍታልኝ። እውነተኛ ስጋው አይደለም እያልክ ነው? ስጋው የጌታ ስጋ አይደለም እያልክ ነው? መታሰቢያ ስትል መታሰቢያ ሲል በዛ በቀራንዮ መስቀል ላይ እንደፈሰሰ ትዝ እንዲል የጠየኩህ እሱን አይደለም ወንድሜ፣ እሱን አይደለም። መታሰቢያ ስትሉ እናንተ ጴንጤዎች የጌታ ስጋ አይደለም እያላችሁ ነው? የጌታ ስጋ አይደለም እያላችሁ ነው? አዎ መልስልኛ። ምክንያቱም ስጋዬ ነው ይላል እኮ አልኩ እኔ። አዎ ስጋው ነው እላለሁ፣ አንተ አይደለም እያልከኝ ነው። ስለዚህ ለዛ ደግሞ ማስረጃ መታሰቢያ ነው። መታሰቢያ ነው ስትሉ ህብስቱ የጌታ ስጋ አይደለም እያላችሁ ነው ወይ? መልስልኝ። ህብስቱ የጌታን ስጋ እኛ በእምነት ተቀብለናል። እሱን አልጠየኩም እኔ እሱን አልጠየኩም እኮ። አሁን እኮ የመለስኩልህ እኮ ነው። የጌታ ስጋ ቋንዴ ህብስቱ የመለስኩልህ እኮ ነው። ቋንዴ ወንድሜ መጽሐፍ ቅዱስ ላይ ህብስቱን ጌታ ምን ብሎ ጠራው? እሱን እኮ ተነጋግረናል። ምን ብሎ ጠራው? ይህ ስለ እናንተ የሚፈስ ደሜ ነው ብሎ ጠርቶታል። ህብስቱን ስጋዬ፣ ጽዋን ደግሞ ደሜ አይደል? አዎ። እሺ ስጋ ያለው ምኑን ነው? ህብስቱን አይደል? አዎ። ስጋዬ ሲል ጌታ ስጋዬ ነው እያለ ነው ወይስ አይደለም? በዛን ሰዓት የጌታ ስጋ ፈሷል። ኦ ማይ ጋድ! ኧረ ተው መልስልኝ። አይደለም ካልሆነ አይደለም መልስልኛ። ይኸውልህ አይደለም እኔ ለምን አንተ እኮ አሁን ስማኝ፣ አንተ በምትፈልገው እኔ በምፈልገው የአንተን የጴንጤ ትምህርት ንገረኝ። የአንተን የጴንጤ ትምህርት ብቻ ንገረኝ። አንተ እኔ በምፈልገው መልኩ አትንገረኝ። የጴንጤ ትምህርት ንገረኝ። ጌታ ስጋዬ ነው ሲል ጌታ ስጋዬ ነው ሲል ህብስቱ ስጋው ነው ወይስ አይደለም? በቃ አይደለም ወይ ነው በለኝ። ህብስቱ ስጋው አይደለም። ኦኬ ስጋዬ ብሎ የጠራው ምኑን ነው?
ስጋዬ ብሎ የጠራው ምኑን ነው? ወደፊት በቀራኒው ላይ ስለሚፈሰውና ስለሚቆረሰው ስጋ ነው የተናገረ ያለው። የጠየቁ ስጋዬ ብሎ የጠራው ምኑን ነው የጠየቁ? ፕሊስ እኮ ወደፊት ስለሚፈሰው ስጋ ነው የተናገረ ያለው እያልኩ እኮ ነው። ስጋዬ ብሎ የሰጣቸው ምንድን ነው? የሰጣቸው ነገር የለም። ስጋዬ ብሎ ማለት እየመለስኩልህ ነው፣ ግን አንተ በፈለግከው መልኩ እንድመልስ ነው የምፈልገው። እኔ ቃሉ ነው የምጠይቀው። ይሄ ስጋዬ ነው ብሎ ይሄ ያለው ምኑን ነው ንገረኝ እስኪ። ይሄ ያለው ንገረኝ፣ ስለ ወደፊት በቀራኒው ላይ ስለሚፈሰው ስጋ እየተናገረ ነው እያልኩ ነው። ይሄ ያለው ምኑን ነው? ስለ ቂጣ እየተናገረ አለም። ይሄ ያለው ምኑን ነው? ይሄ ወንድሜ ይሄ ብሎ በእጁ ያዘው ምንድን ነው እኮ? ቂጣው ነው። እኔ እኮ አልካድኩም፣ ቂጣውን አልኩ። ግን በጣም ጥሩ። ህብስቱን ይሄ ህብስት ምንድን ነው አለ? ይሄ ህብስት ይኸውልህ እንደዛ ብሎ ተናገረ። ግን ምን ብሎ ተናገረ? ፕሊዝ ተናገረው። ይሄ ህብስት ምንድን ነው አለ? አዳምጠኛ። እሺ ላውራ። ይሄ ህብስት ምንድን ነው አለ? ይሄ ህብስት ወደፊት ስለሚፈሰው ስጋዬና ደሜ ነው እያለ ነው እንጂ አሁን የዛን ሰዓት ፈሷል ጌታ ደም። ወንድሜ ይሄ የዛን ሰዓት ፈሷል። ይሄ ህብስት ምንድን ነው አለ? ንገረኝ። ይሄ ህብስት ምንድን ነው አለ? አዳምጣ። አዳምጥ። ካልመለስክልኝ ወንድሜ አልቀጥልም። ይሄ ህብስት ምንድን ነው አለ? በስርዓቱ ተናገረው። ይሄ ህብስት ምንድን ነው አለ? አዳምጠኛ። እሺ ላውራ። አዳምጠኝ። ይኸውልህ ይሄ ህብስት ወደፊት ስለናንተ እኔ ስለምሰቀለው ስለምገረፈውና በቀራንዮ ላይ ስለሚቆረሰው ስጋዬ ነው ብሎ እየተናገረ ነው። ምኑን ነው ስጋዬ ነው ያለው? ህብስቱን። እሺ ህብስቱን ጌታ ስጋዬ ብሎ ሲጠራው ስጋው ነው ወይስ አይደለም? ስጋው ነው። ኦኬ እሺ አይደለም። ስለዚህ የጌታ ተቃዋሚ እኮ የምላችሁ ለዛ ነው። አየው ጌታ ህብስቱን ይዞ ስጋዬ ብሎ ሲጠራው አንተ መተህ ጌታን አይ ስጋ አይደለም ያልከው ጌታን የተቃወምከው ነው። አየህ ለዚህ ነው ጴንጤ መሆን የማልፈልገው፣ የጌታ ተቃዋሚ መሆን ስለማልፈልግ። በጌታ ስቅለት በጌታ ደም መፍሰስ ሳታምን እንዴት ነው አንተ የዛን ሰዓት ይሄ ነገር ደሙ ነው ብለህ የምታምነው? ጌታ ደሜ ነው ስላለው የሚቀድመው እኮ ምንድን ነው የሚቀድመው? ጌታ ደሜ ነው ስላለው የሚቀድመው ጌታ ለምን እቃወመዋለሁ? ጌታ ደሜ ነው ብሏል፣ ደሙ ነው። ጌታ ስጋው ነው ብሏል፣ ስጋው ነው። ማንኛ ነው የምከራከረው የምቃወመው? እሺ በቃ በዚህ አልተግባባንም። እሺ አንተ መልስልኝ፣ እኔ ጠየቅኩህን። እሺ ጥሩ። ሌላ ደግሞ እንድታስረዳኝ ፈልገው ስለ ጥምቀትም አንስቼልሃለሁ፣ እሱ መልስልኝ። ስለ ጥምቀት? አዎ ፕሮቴስታንቶች ልክ አሁን እንደ ቁርባን የጌታ ስጋና ደም እንደምትቃወሙ ጥምቀትን ትቃወማላችሁ። ጥምቀት አያድንም ትላላችሁ። አዎ ለዛ ማስረጃ ስጠኝ፣ እንደማያድን ጥቅስ ስጠኝ። ኦኬ ማስረጃ ማለት እንግዲህ ጳውሎስ እንደተናገረው ጥምቀት ከጌታ ጋር አብረን እንደምንሞትና ከጌታ ጋር አብረን እንደምንሰቀል ከጌታ ጋር ህብረት ማድረጋችንን የሚገልጽ ነው ጥምቀት ማለት። እኔ ጥምቀት አያድንም ያልክበት ማስረጃ ስጠኝ። ጴንጤዎች አያድንም ስለምትሉ ማስረጃ ስጠኝ። ማለት የሚያድነን እምነት ነው ብዬ ስለማምን ነው ጥምቀት የማያድነው። ጥምቀት አያድንም ማስረጃ ስጠኝ። እኔ ስለ እምነት እኮ አልጠየቅኩም ወንድሜ። ጥምቀት አያድንም ማስረጃ ስጠኝ። ቃል በቃል ጥምቀት አያድንም የሚል እንዴት ከየት ልስጥህ? እኔ ጥምቀት ያድናል እምነት እንደሚያድን አመጣልሃለሁ። እኔ ጥምቀት እንደሚያድን እሰጥሃለሁ። ጥምቀት እንደሚያድን ቃል በቃል እሰጥሃለሁ። ቃል በቃል? አዎ እሰጥሃለሁ። እኔ ደግሞ የጥምቀትን ስርዓት ደግሞ እንዴት ምን እንደሆነ እነግርሃለሁ። እኔ በመጽሐፍ ቅዱስ ወንድሜ፣ በመጽሐፍ ቅዱስ ጥምቀት አያድንም። ጥምቀት ላንተ ነው። ተወኝ እሱን። በመጽሐፍ ቅዱስ ጥምቀት አያድንም የምትሉበትን ጥቅስ ስጠኝ። ለምሳሌ እንደ ጴንጤ ጥምቀት አያድንም ትላላችሁ። ጥሩ፣ ግን በመጽሐፍ ቅዱስ ካልተደገፈ ሽለላ ነው፣ ፉከራ ነው፣ ውሸትም ነው የሚሆነው፣ ክህደትም ነው። በመጽሐፍ ቅዱስ አስደግፈ ይኸው እዚህ ጋር ጥምቀት አያድንም ተብሏል፣ ጥምቀት አያድንም በለኝ። ለምሳሌ ያመነ የተጠመቀ ይድናል ይላል አይደል? ያላመነ ደግሞ ይፈረድበታል ይላል። ያልተጠመቀ ይፈረድበታል አይደል? የሚድነው ማን ነው? ያመነ እኮ ነው። ይኸውልህ ያመነ እኮ ነው። የሚድነው ማን ነው ነው ጥያቄ። በዚህ ማርቆስ ወንጌል ላይ የሚድነው ምን ያመነ ነው የሚለው? እሺ ቃሉን አንብበው። ቃሉ ምንድነው የሚለው? የሚድነው ማን ነው አለ? ቃሉን አንብበው።
አምነህ እኮ ትጠመቃለህ። አምነህ እኮ እሱ አይደለም ትጠመቃለህ። ጥያቄ። ፕሊዝ ቃሉን ነው የምፈልገው እኔ። ቃሉ ይላል የሚድነው ያመነ የተጠመቀም ይድናል አይደለም የሚለው? ኦኬ እሺ፣ ያላመነ መጠመቅ ይችላል? ያላመነ መጠመቅ ይችላል? ስማኝ ወንድሜ፣ እኔ ቃሉ ላይ ሁንልኝ ፕሊዝ። እኮ ያመነ የተጠመቀም ይድናል ይላል ቃሉ አይደል? ይኸውልህ አንተ አሁን በራስህ ዛፒያ ብቻ እንዲሽከረከር ነው በራሴ የምትፈልገው። አይደለም። ቃሉን ፍታው፣ ከቃሉ አትሽሽ። ቃሉን ብቻ እንፍታው። የሚድነው ማን ነው አለን ቃሉ? ያመነ የተጠመቀ ምን እሺ፣ ይላል? ምን ይላል? ይድናል። ስለዚህ የሚድነው ይድናል። ስትባል ያላመነ ያላመነ ደግሞ ያላመነስ ራሱ ያላመነም ወደ ጥምቀትም አይመጣም። አይመጣም። ያላመነ ምክንያቱም በጥምቀትም አላመነም። ስለዚህ ህፃናት ሲጠመቁ አምነው ነው። ወደሱ መጣ። የመካነ ኢየሱስ መካነ ኢየሱስ አንዴ ጥሩ ወንድሜ ልመልስልህ፣ ችግር የለም ናትዬ። እስቲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በህፃናት ጥምቀት ከመክሰስ በፊት መጀመሪያ መቼም ሰው ቤቱን ነው የሚያጸዳው አይደለ ናት? አይደል? በጣም ጥሩ። እስቲ ቤትን መካነ ኢየሱስ የምትባለው ቤትን አይተህ ታውቃለህ እንደምታረግ? እኔ ስለ መካነ ኢየሱስ አይደለም፣ ስለ መካነ ኢየሱስ ለመልስ አልችልም። ጴንጤ በሚለው ስር ነው ያለችው አይደለች እንዴ? መካነ ኢየሱስ እናንተ እኮ በስመ ክርስትና ውስጥ ያላችሁት ምንድን ነው የምታወራው? አይደል እንዴ? እኛ ጴንጤ በሚል አምብሬላስ የለንም። እኔ ይኸውልህ ልመልስ የምችለው ስላለው የወንጌል አማኞች አንዴ ወንድሜ የወንጌል አማኞች በሚለው ቤተ እምነት ውስጥ ካውንስሉ እንኳን መካነ ኢየሱስንም አንድ ላይ እናንተንም አንድ ላይ ዘርዝሯል አይደል? እነ ሙሉ ወንጌል እነ ቃልዮት እነ መካነ ኢየሱስ ተዘርዝሯል። ግን ልዩነት አለን። በጣም ልዩነት አለን። አንዴ ቆይ መካነ ኢየሱስ የነሱ ልዩነት እኔ ለነሱ ናቲ አንዴ መካነ ኢየሱስ ህፃናት እያጠመቀች መካነ ኢየሱስን ሄደህ ለምን እንደማትቃወማት? ምክንያቱም ቤት እቃወማታለሁ። ለምን አልቃወምም? አንዴ ወንድሜ መካነ ኢየሱስ እንደማልቃወም መካነ ኢየሱስ ድናለች መካነ ኢየሱስ ድናለች። እንደ እግዚአብሔር ቃል የማትመራ ቤተክርስቲያን እንደ እግዚአብሔር ቃል የማትመራ ቤተክርስቲያን አትድንም። ስለዚህ መካነ ኢየሱስ አልዳነችም እንደ እግዚአብሔር ቃል ስለዚህ ቃሉ ምንድነው? ያመነ የተጠመቀ ይድናል ስለሚል ያላመኑ ሰዎችን ያጠመቀች ስለሆነ አልዳነችም። አንተ ጎበዝ ነህ፣ ፍርጥ አደረከው። ከእግዚአብሔር ቃል በጣም ጥሩ። ከእግዚአብሔር ቃል ወጣለች። ምክንያቱም በጣም ጥሩ። ኦኬ፣ እናንተም እንደወጣችሁ እሷ መጣለች። ቆይ እኛን መልስልህ፣ ችግር የለም። ለእናንተ ሲሆን መጥፎ ለእነሱ ሲሆን ጥሩ ሲሆን አለም እኮ ናቲ፣ እኔ ስለ እናንተ ያገባኝማ አንተ ነው የሚመለከትህ። ኦኬ፣ ለእኔማ ጠቅላላ ፕሮቴስታንቶች የክርስቶስ ተቋሚ ናችሁ አልዳናችሁም ባይነኝ ነኝ። እኔ እያልኩ ያለሁት ያንተ መጀመሪያ ኦርቶዶክስ እንደዛ አዳነችን ብዬ ችግር የለውም። ግን እኔ እያልኩ ያለሁት መጀመሪያ የራስን ቤት የራስን መካነ ኢየሱስን ምን ብለህ ነው አንተ? ለነገሩ ኦልሬዲ አልዳነችን ብለህ ፈርዳል። በጣም ጥሩ። እንመለስ ወደ ጥምቀቱ፣ ወደ ኦርቶዶክሳዊ ትምህርት እንመለስ። እሺ፣ አሁን ጥያቄ ልጠይቅ። አንድ ሰው ሳይጠመቅ በእምነት ብቻ ከክርስቶስ ከሞትና ከትንሣኤው ጋር መተባበር ይችላል? ሳይጠመቅ በደንብ ስማኝ። በማመኑ ብቻ ከክርስቶስ ከሞቱና ከትንሣኤው ጋር መተባበር ይችላል? ይችላል። በደንብ አስተውል። ጥያቄ ነው። ሳይጠመቅ ይችላል። ማስረጃ እሰጣለሁ። የተሰቀለ ሰውዬ ከጎኑ የተሰቀለ ሰውዬ ተጠምቋል? በዛ ጊዜ ጥምቀት አልተጀመረም። ተጠምቋል? ጥምቀት መቼ የተጀመረው ንገረኝ። ተጠምቋል ወይ አልኩ። ጥምቀት መቼ የተጀመረው? ከክርስቶስ ከሞቱና ከትንሣኤው ጋር መተባበር የተጀመረው ጥምቀት መቼ ነው ንገረኝ። ያመነ የተጠመቀ ይድናል ያለው ክርስቶስ ከተሰቀለ በኋላ ነው። መቼ ነው ያ ጥምቀት የተጀመረው ንገረኝ። መቼ ነው የተጀመረው? አለም ይኸውልህ፣ መልስልኝ። እኔም አንተም ትመልስልኛለህ እኮ ንገረኝ እኮ። መልሱን እኮ የመለስኩልህ ነው። ጌታ ጥምቀት እዚህ ጋር ክርስቶስ ቆይ አንዴ ወንድሜ ፕሊዝ። ለምሳሌ በቀኝ ተሰቀለው በቀኝ ተሰቀለ ጥያቄ አይደል? እሱ በጣም ጥሩ። በቀኝ የተሰቀለውን ለመመለስ ጥምቀት የሚለው ኬስ እሱ ላይ አፕላይ እንዳያደርግ ጥምቀት መቼ የተጀመረው አልኩ። ለዛ ነው ጥምቀት መቼ የተጀመረው? በአብ በወልድ በመንፈስ ቅዱስ ማጥመቅ የተጀመረው መቼ ነው? መቼ ነው ስትለኝ በሐዋርያቱ ዘመናት የጀመረው መቼ ነው ስልክ ነው። መቼ? በሐዋርያቱ ዘመንማ አይደለም። ሐዋርያቱ ናቸው። ከጌታ ጋርም ዘመን ነበራቸው። የትኛው ዘመን ነው የምታወራኝ?
እኮ ክርስቶስ ከሄደ በኋላ ነው እነሱ ማጥመቅ የጀመሩት እንጂ ክርስቶስ እያለ የተጠመቀ ሰው የለም። ጎበዝ። ስለዚህ በመስቀል ላይ ያለው ሰው በመስቀል ላይ ተሰቅሎ ሳለ ጥምቀት ተጀምሯል? አልተጀመረም። አልተጀመረም። ስለዚህ ለምን አልተጠመቀም ብለህ ልጠይቀው አይገባም ማለት ነው። አሁን ልጠይቅ የሚገባው ጥምቀት ከተጀመረ በኋላ ያልተጠመቀ ሰው አንድ ሰው አምጣልኝ። ጥምቀቱ ከተጀመረ በኋላ ሳይጠመቅ ወደ ክርስቲያን ህብረት የተጨመረ ሰው አንድ ሰው አምጣልኝ። ይኸውልህ ማለት አንድ ነገር ማስረጃ ሳመጣልህ እኮ አንተ ነገሮቹ ጥቅሶቹ ራሱ አንተ ለምትፈልገው ዓላማ ብቻ የምታውላቸው። ናቲ ፕሊዝ ማስረጃ ስጠኝ። እሺ ልጠይቅህ። እሺ እኔ ልጠይቅህ። አንዴ ስማኝ። አሁን ያንተ ተራ ነው። ምክንያቱም ጥምቀትን አያድንም ማርቆስ ላይ ያመነ የተጠመቀ ይድናል ሲል ጥምቀት ተጀምሯል ወይ ያልኩ ነው። አልተጀመረም። ምክንያቱም ጌታ ስርዓተ ጥምቀቱን እያስተማረ እየሰራ ነው ገና እኮ። ስለዚህ አልተጀመረም። አዎ የተጀመረው ነገርኩህ እኮ የተጀመረው ከእርገቱ በኋላ ነው እኮ አልኩህ። እኔ እኮ ይኸውልህ ስለዚህ ያ ሰውዬ ድኗል አልዳነም? ስለዚህ ማስረጃ ይሆናል እኮ ያ ሰውዬ ለጥምቀት አሁንም ምክንያቱም ጥምቀት አልተጀመረም ወንድሜ። እንደ ህሊና እንዳለ ሰው ምን እንጂ ጥምቀት ከተጀመረ ናቲ ስለ ጥምቀት ነው ወሬያችን። ሰውዬው ድኗል አልዳነም ጥያቄያችን ስለ ጥምቀት ነው። ጥምቀት ከተጀመረ ድኗል እያልኩ ነው። ጥምቀት እሱን አይመለከትም። ስለ ጥምቀት ከሱ ጋር የምናወራው ጉዳይ አይደለም። ጥምቀት አልተጀመረም። ባልተጀመረበት ሁኔታ ሰውየው ጋር እንዴት በጥምቀት የምታወዳድረው? ጥምቀት ከተጀመረ በኋላ ሳይጠመቅ የዳነ ሰው አንድ ሰው ስጠኝ። ቀላል እኮ ነው። ጥምቀት ከተጀመረ በኋላ በእምነት ብቻ የዳነ ሰው ሳይጠመቅ ሐዋርያቱ ሳያጠምቁት ያዳኑት ሰው አንድ ሰው አምጣልኝ። ከዛ ለምን ጥምቀት እንደማይጠቅም ይኸውልህ የተጠመቀ ሰው አለ፣ ያልተጠመቀ ሰው የለም። እሺ ልንገርህ ግን ለምን አሁን ልጠይቅ የምችለው ለምን የለም ናት? ለምን የለም? የግዴታ መጠመቅ አለባቸው። የግዴታ መጠመቅ አለባቸው። በጣም ጎበዝ። ግዴታው ነው። ለምንድን ነው? እኔም እኮ ተጠምቄያለሁ። መጠመቅ የለባቸውም እያልኩ ሳይሆን ግዴታው ነው። መጠመቅ የለባቸውም እያልኩ ሳይሆን ግዴታው ነው። ለምንድን ነው? ግዴታው ነው። ለምንድን ነው? ግዴታ የጌታ ስራ ስለሆነ ነው። በቃ እሱ ብቻ ነው። ጌታ ስላዘዘ ታደርጋለህ። የግዴታ ማድረግ አለብህ። ስትጠመቅ ምንድን ነው እና ከክርስቶስ ምን ጥቅም ታገኛለህ? በመጠመቅ ምን ጥቅም ታገኛለህ? ከክርስቶስ ጋር ህብረት መሆንን መኖርን በክርስቶስ ማመንን የምታረጋግጥበት ነው። አሳየኝ። ማራገጫ ነው የሚል ጥቅስ ስጠኝ። እንዴ ጳውሎስ ተናግሯል። አንደኛ ቆሮንቶስ ላይ ማለት ነው። ምን ይላል? ከክርስቶስ ጋር ተቀብሬ ያለው ከክርስቶስ ጋር ተነስቻለሁ ይላል። ስለ ጥምቀት ሲናገር ማለት ነው። በምን? በእምነት ወይስ በጥምቀት? በእምነት ወይስ በጥምቀት? እኮ አምነናም ተጠመቀው። በእምነት ወይስ በጥምቀት? አንድ ሰው ከክርስቶስ ከሞቱና ከትንሣኤው ጋር ሰው ህብረት የሚያደርገው በጥምቀት ነው ወይስ በእምነት? መልስልኝ። ውሃው ሲገባ ሞቱ ውስጥ ከሞቱ ጋር ይተባበራል። ስለዚህ በጣም ጥሩ። ስለዚህ በእምነት ብቻ ከሞቱና ከትንሣኤው ጋር አትተባበርም ማለት ነው። በእምነት ብቻ? አዎ፣ ምክንያቱም ሳትጠመቅ ከሞቱና ከትንሣኤው ጋር አትተባበርም። በእምነት ብቻ። አንድ ሰው ለምሳሌ ዛሬ አምኛለሁ አልክ አይደል ወንድሜ? ኦኬ። አሁን አምኛለሁ አልክ። እሺ። አሁን አምኛለሁ ስትል በዚህ ቅጽበት ውስጥ ከጌታ ከሞቱና ከትንሣኤው ጋር ተባብረሃል? እሺ አሁን እኔ ጠይቀህ አምኛለሁ፣ ግን ሳልጠመቅ ብሞትሳ? በክርስቶስ አምኛለሁ፣ ሳልጠመቅ ብሞት ድንገት? አልሞትክም እኮ በህይወት ይኸው እያወራን ነው። በህይወት እኮ አሁን ምሳሌ እኮ የጠየኩ ያለሁት በኤክሴፕሽናል ኬዝ የሚሰራ ሃይማኖት የለም። ለምሳሌ አሁን እኔ አንተ ኦርቶዶክስ አረከኝ። እሺ አንተ ኦርቶዶክስ አረከኝ፣ በአንተ እምነት አመንኩኝ። እኔ ወዲያውኑ ነው የማጠምቅህ። ሳልጠመቅ ብሞትሳ? ሳልጠመቅ ብሞት ጌታ ብትሞቱ ስልባችሁ ይኸውልህ ወንድሜ፣ ትምህርት የሚሰራው ለምሳሌ ጌታ ስማኝ፣ ልብን ኧረ ስማኝ በእናትህ ወንድሜ። እንዴ ዝም ብለህ የራስህን ምኞት እያወራ መሞት ከፈለግ መሞት ትችላለህ አንተ። እኔ ግን መጽሐፍ ቅዱስ እንደሚናገረው የጌታን ትምህርት ነው የምጠብቀው። የጌታ ትምህርት ያ በአብ በወልድ በመንፈስ ቅዱስ አጥምቁ ነው የሚለው አይደል? በዛ ማለት የሚሞት ተጠምቀናል። አንድ ወንድሜ ፕሊዝ፣ በዛ ማለት የሚሞት ካለ እንዲሁ ምናምን የሚል ነገር የለም። ምክንያቱም ትምህርት የሚሰራው
በኤክሴፕሽን ደግሞ በኖን ልዩ ልዩ ነገሮች እየተመሰረተ አይደለም ትምህርት አይሰራም። በዛ ገባ። ለምሳሌ አንተ መኪና ሊገጭ ይችላል። የሆነ አንድ የስማ ሃይማኖት ለእንደዚህ አይነት ነገሮችም መልስ ሊኖረው ይችላል፣ ይገባል። ለእንደዚህ አይነት ነገር መልስ ሊኖረው ይገባል ሃይማኖት። በጣም ጥሩ። ስለዚህ ያንን መልስ ለእግዚአብሔር ነው የምትሰጠው። ለእኛ ግን የሚጠቅመን የቱ ነው? ትምህርቱ አይደለ? የታዘዝነው ምንድን ነው? ቤተክርስቲያን እንደዚህ አይደለም። የታዘዝከውን ትእዛዝ እኮ እኛ ጠብቀናል። በቃ እሱን ብቻ አዋራኛው የታዘዝከውን ብቻ የታዘዝነውን እናውራ። እሺ፣ የታዘዝነው ትምህርት ላይ በጥምቀት መጠመቁ ምንድነው ጥቅሙ ስል ከጌታ ከሞቱና ከትንሣኤው ጋር መታበር አልከኝ አይደል? ሰው የታዘዘውን ይሄንን ጊዜ እያለው ጤና እያለው መጠመቅ እየቻለ ሳይጠመቅ በእምነት ብቻ ከሞቱና ከትንሣኤው ጋር ህብረት ያደርጋል? እሱ እግዚአብሔር ነው የሚያውቀው። መጽሐፍ ቅዱስ እንዲህ ይላል እና አንብበው አንተ ኦኬ ሮሜ 6 እንዲህ ይላል ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ይላል። የተጠመቅነው ለምንድን ነው አለ? ለምንድን ነው አለ? አንድ እንሆን ዘንድ። አንድ ሆነን ነው የተጠመቀው ወይስ አንድ ለመሆን? አንድ እንሆን ዘንድ ነው። ኦኬ ስለዚህ አንድ እንሆን ዘንድ ከሆነ ገና አንድ በጥምቀት አንድ ትሆናለህ ማለት ነው አይደል? በጥምቀት ትተባበራለህ። እሱን አይደለም የጠየኩህ ፕሊዝ ወንድሜ። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ነው የሚለው። ከክርስቶስ ጋር አንድ እንሆን ዘንድ ነው የሚለው አይደል? አንድ ሆነህ ነው የምትጠመቀው ወይስ አንድ ለመሆን ነው የምትጠመቀው? በቃሉ መሰረት በቃሉ መሰረት እኮ ይኸውልህ ነገርኩህ እኮ አንድ ትሆን ዘንድ ነው። አንድ ሆነ አይደለም አይደል? አንድ ለመሆን ነው የምትጠመቀው። ከጥምቀቱ በኋላ ነው አንድ የምትሆነው ማለት ነው አይደል? ነው ወይስ አይደል? የታመነ እንሂድ ነው ጎበዝ። ስለዚህ ከጥምቀቱ በፊት አንድ አትሆንም ማለት ነው። አዎ በጣም ጥሩ። ሁላችን ከሞት የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ይላል። ከሞቱ ጋር ደግሞ አንድ የሆን ነው መቼ ነው አለ? ምን ስናደርግ ነው አለ? ስንጠመቅ ነው። ከመጠመቃችን በፊት ከሞቱ ጋር አንድ ሆነናል ብሏል። እኔ እኮ እዚህ ጋር ክርክር የለኝም። ወይ ጉድ ወንድሜ እየመለስክልኝ ፕሊዝ። ክርክርማ ስላለ እኮ ነው ያመጣሁት። ከሞቱ ጋራ ከመጠመቃችን በፊት ከሞቱ ጋራ አንድ ሆነናል። አንድ እንደሆነ እንተባበር ዘንድ ነው። መጨረሻው ላይ እንደዛ ነው የሚለው። ገና ነው እሱ ጋር አልመጣሁም። ገና ከላይ ንባቡ ላይ ነው ያለሁት። አንድነት ላይ ነው ያለሁት። መታበር ደግሞ ከታች ይመጣል። ገና ነው። ከሞቱ ጋራ አንድ ለመሆን ነው የምንጠመቀው ወይስ ኦልሬዲ አንድ ሆነን ነው የምንጠመቀው? አንድ ለመሆን ነው የምንጠመቀው። በጣም እርግጠኛ ነህ አይደል? አንድ ለመሆን እንጂ አንድ ሆነን አይደለም የምንጠመቀው። ስለዚህ አንድ ሰው ከመጠመቁ በፊት ከሞቱ ጋራ አንድ አይደለም ማለት ነው አይደል? ከመጠመቁ በፊት ከሞቱ ጋራ አንድ አይደለም ማለት ነው አይደል? ያ ሰውዬ ካመነ አንድ ነው። እሺ አንድ ካላመነ ግን አንድ አይደለም። አንድ ለመሆን ማለት ነው። ስማ በክርስቶስ ትንሣኤና ሳታመን እንዴት በጥምቀት ብቻ እንዴት አንድ ለመሆን ማለት ነው ወንድሜ? አይቶ በቃ እሺ። አይ ለማንኛውም በእግዚአብሔር ይርዳ። ሌላ ሀሳብ ልትሰጥ ነው ለማንኛውም ብለህ አንተ ተወው እንግዲህ። አንተ በደንብ አጥና እሺ። ፓስተርን ጠይቅ ሄደህ እንዴ ለምንድን ነው እንደዚህ የምትጋጋጡት? የምትደባደቡት ከራሶቻችሁ ጋር እንደዚህ መደባደብ፣ ከመንፈሳችሁ ጋር እንደዚህ መጨናነቅ፣ መወጣጠር። የክርስቶስ ተቋሚ ስትሆኑ ይሄ ነው ችግሩ። አያችሁ? የክርስቶስ ተቋሚ ስትሆኑ እንደዛ ችግር ውስጥ ትገባላችሁ። ለዚህ ነው ጴንጤም አልሆነው እኔ ከነፍስና ከስጋ ጋር መሟገት አልፈልግም። መጽሐፍ ቅዱስን መካድ አልፈልግም። መጽሐፍ ቅዱስ የሚለውን ነገር አሜን ብዬ መቀበል እንጂ መካድ አልፈልግም። ክርስቶስ ስጋዬ ነው ሲል አይደለም ብዬ ጴንጤ መሆን አልፈልግም። ምክንያቱም ጴንጤ ሲሆን የምለው ምንድነው
ህብስቱ የክርስቶስ ስጋ አይደለም ነው ማለት ካሁን እንደሰማችሁት አይደለም። በቃ ድርቅ ጌታ ነው ይላል፣ ጴንጤዎቹ አይደለም ይላሉ። ጥምቀት ለመዳን ከክርስቶስ ጋር አንድ ለመሆን ይላል። አይ በቃ ጴንጤም ማልሆንበት ትልቁ ምክንያት ይሄ ነው። ኦኬ ትልቁ ምክንያት በስማ አደካከማችሁኝ እስኪ በቀን እሺ በቃ አሁን ኦርቶዶክስ ያላስገባ አስተያየት ብቻ አቀበላለሁ እንደቅድሙ ከዛ ይበቃናል ማለት ነው ለዛሬ እኔም ልተኛ እረፍት ላርግ ሰዓቴ በጣም ሄዷል ሌሊት ነው ጧት ስራ ገቢ ነኝ አንዴ ገስቱን ላስተካክልና ላስገባችሁ አሁን ኦርቶዶክሳውያን ሰዓት ነው ኦርቶዶክሳውያን አስገባለሁ አረ ሁሉ ሰው ነው ያላስገባም ፕሊዝ አረረረረ ለተኛ ነው እኔ ፕሊዝ አታስጨንቁኝ ቀሲስን ብቻ ላስገባ አታስጨንቁኝ አሁን ለምሳሌ ወገን ቅድም እድል አግኝተሻል ቀን ላይ ስለዚህ አረ ፕሊዝ በጣም ብዙ ሰው ላከ ይወላችሁ ኦ ማይ ጋድ እሺ አንዳንዴ ብቻ ነው ሰጣችሁ በቃ አንዳንዴ ይሰጠው ቶሎ እየተናገራችሁ ወረዱ ፕሊዝ እሺ ቅድም በጣም ብዙ ሰው ተቀይሞኛል ለምን አላስገባኝም እንደዚህ ብላችሁ ብዙ ትንሽ አስጨንቃችሁኛል በቃ አንዳንዴ ብቻ እኔ የምፈልገው ምን ተማራችሁ የሚለው ብቻ እኔ የምፈልገው ትልቁ ነገር ምን አገኛችሁ ምን ተማራችሁ በተለይ ፕሮቴስታንቶች ኦርቶዶክስ የማይሆንበት ምክንያት ምን እንደሆነ እየሰማችሁት ነው አይደል እዚህ ጋር የሚባል ምክንያት እንኳን እንደሌለ እና ደግሞ የክርስቶስ ተቋሚ ጌታ የሚለው ነገር መቃወም ጌታ የሚናገረው ነገር መቃወም የጌታን ትምህርት ጠቅላላ መቃወም ስለሆነ ጴንጤ አንሆንም ጴንጤ መሆን አንፈልግም የሚለውን እንግዲህ አስረዳው በማስረጃ ማሳያችሁ ማለት ነው ኦኬ እሺ አንዳንዴ ብቻ ነው የምሰጣችሁ ከዛ ፊት ግን አባታችን ቅድሚያ ልስጥና አባታችን ይፍቱን ይባርኩን ቡራኬ ድረሰን እግዚአብሔር ይፍታ እግዚአብሔር ይባርክልን መዝሙረ ያሬድ በመጀመሪያ ግን የፊትን ሸፍኖታል የኦርቶዶክስ ለምን አትሆን የሚለው ጽሁፏ አስተካክላት ጨርሻለሁ በቃ እሱን አስተካክል እግዚአብሔር እንደምን ዋላችሁ እንደምን አደራችሁ በውጭም በውስጥም ያላችሁ ከላይም ከታችም ያላችሁ በእግዚአብሔር ፍጹም ሰላምታ በወደደን እስከ ሞት ድረስ ባፈቀረን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁ ሰላም እግዚአብሔር ከሁላችን ጋር ይሁን እያልኩኝ መዝሙረ ያሬድ ጉዳ ወጣህ እኮ ዛሬ እንደው እውነትም መሆን የማንፈልግበትንና መሆን የማንፈልግበትን በጣም በትክክለኛው መንገድ እየገለጽከው ነበር እየተከታተልኩ ነበር ከስር ሆኜ እግዚአብሔር ይባርክ በእውነት እኛ በቀደም ለትም ለልጆች እየገባው ለምን ይሄን ነገር በቃ አስረግጣችሁ መናገር አለበት ብዙ ምዕመን ሳያቅ ነው የሚሄደው ማወቅ አለበት በትክክለኛው መንገድ መፍሰስ አለባቸው ኦርቶዶክሳዊ እምነት ምን አይነት እምነት ነው ምንድነው የምንከተለው ምንድነው የምናመልከው የሚለው ማወቅ አለባቸው የሚለውን እየተናገርኩ ነበር ዛሬ አረካኝ እውነት ደስ ብሎኛል በጣም ማለት ነው ለምን አንደኛ በፉከራ ብቻ ነው እነሱ የሚያምኑት ለምን ኢየሱስ አማላጅ ነህ ብለ አልታምንም ብሎ እንዴት ለሰው ይነገራል እንዲህ ስለማታምኑ ነው ጴንጤ ሆንኩት ይባላል ፍጡር እና አሪዎስስ በምንድን ነው የተወገዙ በዚህ አይደል ወልድ ፍጡር ብለው እኮ ነው የፍጡርን ስራ ለአምላክ ስራ ሰጠው በመስቀሉ የጨረሰውን ስራ እንደገና ደግሞ ገና መጥቶ ይጨነቅልኛል ያማልደኛል ማለት ይሄ እንዲው ካሪዎስም አሪዎሳን ይሄ የንስጥሮስና የነሰባሊዮስ ትምህርት ራሱ የሚያስንቅ ነገር ነው የሚናገሩት በእውነቱ ከሆነ እንዲህ ነው ይሄን ያህል ድረስ ደርሰዋል እንደዚህ ያህል ድረስ እስከሚደርሱ ድረስ እኔ በጣም አጋለጥ ብዙ ነገሮች እንዲጋለጡ ነው ያደረከው እውነትም ይኸው የተደበቀ ሰይጣን ወይ ጸበል ወይ የሆነ ቦታ ካልገባ አይለፈልፍም ዝም ብሎ ቁጭ ነው የሚለው ማለት ነው መንፈሳዊ ነገር ሲሰራ ግን ወይም ደግሞ በቤተ ክርስቲያን ሁሉ ጊዜ ጾሙን የሚጾም የሚያስቀድስ የሚሰግድ ከሆነ መንፈስ ያለባቸው ሰዎች ይጮሃሉ ይለፈልፋሉ ይሄ ግን ድፍን ያለ ነገር ከሆነ የማይጾም የማያስቀድስ የማይመጸውት በእግዚአብሔር የማይመላለስ ከሆነ ይሄ ምንድነው የሚሆነው ዝም ብሎ ነው የሚኖረው እናንተም ሁሉ ጊዜ ዝም የምትሉ መምራን ዝም የሚሉ ከሆነ ጴንጤ እንደ ልብ ይፈነጫል ምን ያደርጋል አይናገሩም እምነታቸው ምን እንደሆነ አይታወቅም
እንዴት እንደሚያመልኩ አይታወቅም፣ እንዴት እንደሚያስመልኩ አይታወቅም፣ ምን እንደሚያርጉም አይታወቅም። እንደዚህ ግን እንዳንተ እንደዛሬው ዲያቆንዬ እንዳንተ ግን ገብተው ሁል ጊዜ የሚናገሩ የሚያስተምሩ ትምህርታቸው ምን እንደሆነ ሲያውቁ እንደዚህ ይጋለጣል ማለት ነው። ግልጽ ሲወጣ ደግሞ ከዚህ 1000 ምናምን ሰው 700 ሰው እየተከታተለ ነበረ። ይህ ሁሉ ሰው ስለ አንድ ሰው መዳን ቅድም ስትናገር በአንድ ሰው ምክንያት ንስሐ በሚገባ ሰው በሰማይም በመላእክት ደስታ ይሆናል። ይህ ማለት በዚህ በአንድ ሰው እምነታቸውን ሲጋለጥ ከታች ያለ ሰው እንዲማል እንዴ ይላሉ። አይ እንዲማል እንዴ እንዲሚደረጋል እንዴ እንዲህ ያለ እምነት ነው ያላቸው። ኢየሱስ እንዲህ ነው የሚሉት፣ ጻድቃን እንዲህ ነው የሚሉት፣ ሰማዕታት እንዲህ ነው የሚሏቸው፣ በማርያም እንዲህ ነው የሚዘባበቱት፣ በመላእክት እንዲህ ነው የሚዘባበቱት፣ በኢየሱስ ክርስቶስ አማላጅ እንዲህ ነው መንፈስ ቅዱስ በመቃተት በሚማልደው የሚለውን አማላጅ ብለው ነው ከእግዚአብሔር ጋር ይማልድልና መንፈስ ቅዱስ የሚለው ብለው ነው የሚያምኑት። ይሄ ሁሉ ጉዳል እንዲህ ዝርግፍ ብሎ መውጣት አለበት። እነሱ እኮ ለምክርና ለተክሳስ የሚመክሩንን ገድላትን እያነሱ እኮ ነው የሚከራከሩት። እንደዚህ እኮ መንፈሳዊ የሚያረካውን ነገር አለማ እኮ አሁን አወጥተው የሚከራከሩት እኮ አይተናል እኮ ብዙ። አሁን በዚህ ሰዓት ገድል እንደዚህ ይላል እንደዚህ ይላል። ስለ ኢየሱስ ክርስቶስ ማውራት አይፈልጉም። ለምን ጉድ አላከዋል። እንደዚህ ግልጥ ብሎ የሚወጣል። ፓስተሮቻቸው ምን እንደሚያውቁ ምን እንደሚያደርጉት ምን እንደሚሰሩ እንዲህ ግልጥ ብሎ ሲወጣ ግን እግዚአብሔር ይገልጣቸዋል ማለት ነው። ሲገለጥ ግን ደግሞ እንደዚህ ነው ማለት ነው። እና እጅግ ብዙ ሰዎች ስላሉ ያለ ረዝም አልፈልግም። በጣም ጥሩ ነገር ነው። ይቀጥል ነው የምልህ። ይቀጥል። አንተም አትስነፍ፣ እንዳትዘገይ፣ እንዳትቸል፣ እንዳትዝል፣ እንዳይወሰድብን ጸልያለን። ከአንተ ጋር እግዚአብሔር አለ። በርታ ነው የምለው። ጥሩ ትምህርት ነው። ደስ ብሎኝ እየተከታተልኩ ነበረ። ይሄ በወንድሞቻችን ላይም ሊቀጥል የሚገባው ስለሆነ በርታ። እግዚአብሔር ከአንተ ጋር ይሁን። ያበርታ ነው የምለው። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ይቆየን። አሜን። አባቴ እግዚአብሔር ይስጥልኝ። ኪዳነ ማርያም ብለው እንግዲህ ያስቡኝ። እዚያው ማዕከላችንም ዲያቆን ናታን አለ፣ ታላቅ ወንድሜ፣ አስተማሪ፣ መካሪ እና በክህነት የሚቀድመኝ እና ይኸው እሱም አለ። እንግዲህ ሁለታችንም በጸሎት ያስቡን። ዲያቆን ናታንም እርሶ ያው ታላቅ ወንድም ስለሆኑ ይቀጥሉ። ከዛ ትናንትም ነበሩ አይቼዎታለሁ። ይቀጥሉ ዲያቆን። ኧረ በጌታ ዲያቆን እንዴ ቀሲስ ይፍቱኝ። እኔም ታላቅ አይደለሁም እንዴ እዚህ ጋር ሼህ ማፊያስ እግዚአብሔር ይፍታ። እግዚአብሔር ትልቅ ሰው ነው። እኔም አይቻለሁ። ብዙ ቤት ስትገባ ጥሩ ቃላቶችን ስለምትሰጥ ጎበዝ ልጅ ነህ። በርታ። አንተም ሞድ ወንድሜ ነህ፣ ልጅ ነህ። ተባረክልኝ። አንተም በርታ። እግዚአብሔር ይፍታ። እግዚአብሔር ይባርክልኝ። አሜን። ቀሲስ ያው ታናሽ ናታን የማረር ስም የራሱ ኤኒዌይስ ሁላችሁንም ሰላም ብያለሁ። ቃሉ ያሰማልን። ከትላንትም ነበርኩ መዝሙሬ በግማሹ እየሳቀን ነበር። ያው ምን ስቀው በሰዎቹ አንዳንድ መልሶች ያስቃሉና ማለት ቤተክርስቲያን የማታምነውን ሁሉ ሰምተናል አይደል? ትናንት መዝሙሬ ኦርቶዶክስ የማታምነውን ሁሉ የካቶሊክ ትምህርት የሆኑትን አይ ይሄንን ስለምታምን ነው ማንመለሰው የሚሉ አሉ። ይሄ የሚያሳየው ምንድነው? እንግዲህ ቤተክርስቲያኗን አለማወቅ ነውና በደንብ በሰፊው ተሄዶበታል። መጨረሻ ክፍሎቹ ላይ እንግዲህ ሀሳብ መስጠት ካለብኝ ይሰጣለሁ። ግን ቃሉ ያሰማልን። ትልቅ ነገር ነው ያደረከው። አሜን። እሺ ዲያቆን እናመሰግናለን። ሀሳብ ይስጡ። ለእርሶ ያው ትምህርቱንም ጠቅለል አድርገው 1-2 ደቂቃ ልስጦትና ሀሳብ ይስጡ። ከሌሎቹ ጋር 1 ደቂቃ ስለሆነ የምሰጣቸው ለዛ ነው። እሺ ዲያቆን ተቋርጠዋል ወይስ ከኔ ነው? ከሱን ያንተ ይሰማል ያሬ መዝሙር። እሺ ዲያቆን አይ ቲንክ ስልክ ወይ ገብቶባቸው ይሆናል። ኦኬ እሺ ሁሉም ነገር ለበጎ ነው። 1 ደቂቃ አላችሁ። ቶሎ እንግዲህ ምን ተረዳችሁ ምን ተማራችሁ ብቻ ሌላ ነገር እንዳትሉ አደራ። አመሰግናለሁ። አይ እኔም መሽቷል አንተን ስላየው ነው ዝም ብዬ የቆየሁትና አመሰግናለሁ። እኔ በጣም ደስ ብሎኛል። ለማንኛውም በተለይ እኛ ብቻ አልዳናችሁም ከመባል ወጠን ሌሎቹም አልዳኑም የሚባሉ ከነሱ ግሩፕ ሳይ በቃ እርስ በርስ እነሱን አድነው ሲጨርሱ ወደኛ ይመለሱ በሚለው ደስ ብሎኛል
እና እኛንም እያበረታችሁን ነው። እግዚአብሔር እንግዲህ ብርታቱን ይስጣችሁ። ብዙ ወንድሞቻችን በርቱ ብያለሁ። አመሰግናለሁ። እሺ እግዚአብሔር ይስጥልን፣ ሁላችንም ያበርታን። እሺ ኪዳን ነው የሚለው። እሺ ኪዳን አለ። ሰላም እንዴት ናችሁ? ያሬዶ እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። ለመጀመሪያ ጊዜ ነው ቤት ስገባ፣ ግን ትምህርትን ከ3 ዓመት በላይ ነው ስከታተል የነበረውና ቃል ላይም እያዳመጥኩህ ነበረ። በጣም በጣም በሚገርም ሁኔታ በጣም ብዙ ሰው ነው እየቀየርክ ያለው። ከኔ ጀምሮ ብዙ ነገር መሰረት አልነበረኝም። ዝም ብዬ እንዲሁ ቤተክርስቲያን ሄዳለሁ እመጣለሁ ምናምን እንጂ የለኝም ነበር ብዙም ነገር ማለት ነው፣ መሰረት የሚባለው ነገር። ሰው አሁን ሰሞኑን የተነሳው ፋሽን ላይ መልስ መስጠቱን አቁማችሁ የራሳችን ትምህርት ብቻ የምታስተምሩበት መንገድ እሱ በጣም ትልቅ ፖይንት ነው። እኔ አሁን አንዳንዴ እየገባ ወጣ እያልኩ ሳያቸው ነበረ። ስቲል ያወሩት በቃ ስድብ በለው በስድብ ነው። ስለዚህ እናንተ እሱን ትታችሁ ለነሱ መልስ መስጠቱን ትታችሁ እዚህኛው የራሳችሁን ቤት ከፍታችሁ ሰው ይመጣል እዚህ ማለት ነው። ይመስላል እንጂ ይመጣል። እዛ ለትንሽ ቀን ነው እንትን ቢባል አሪፍ ነው እሱ ነገር እና የለም የእኛን አባት አቡነ ገብርኤልን መንፈስ ቅዱስ የሾማቸውን እየሰደቡ ምናምን እያሉ የሚሉት ነገር በጣም ነው የሚያስቀው። እንግዲህ ልቦና ይስጣቸው። ግን እናንተ በጣም በጣም በርቱልን። በጣም እግዚአብሔር ይስጥልን፣ ቃሎት ያሰማልን። አሁን ደግሞ አላበዛም፣ ግን ታኛ ብዬ ነው። እሺ አመሰግናለሁ። እግዚአብሔር ያበርታን። ታሪክ እንዴት ዋላችሁ? ሰላም ክርስቶስ ይብዛላችሁ፣ ከኔም ከእናንተ ጋር ይሁን። አሜን አሜን። አንተና ገባክ ዛሬም ዋልክ ተኝቼ ስነሳም አለ በስላሴ ስም ትላንት የገባው ምናምን ብዬ ነበርና በጣም ደስ ብሎኛል። የተማርኩት ነገር ምንድነው? ጴንጤ የማንሆንበት ምክንያት ልባችንንም ጆሮአችንንም ላለማጣት ነው። በአንዴ ነው ልብም ጆሮም የምታጣው። የክርስቶስም የቅዱሳኑም ጠላት ነው የምንሆነው። ስለዚህ ክርስቶስን ላለመካድ፣ ክርስቶስን ላለመጥላት ጴንጤ አንሆንም፣ መናፍቅ አንሆንም። በጣም እናመሰግናለን። ብዙ ነገር ነው ያስተማርከን የተማርነውም ማለት ነው። እኛ ጋር ወንጌል እንደ ልብ እየተሰበከ ነው። ትላንት እየተሰበከ ነበር፣ ዛሬ የሚሰበካል፣ ነገም ይቀጥላል። እዛኛው ቤት ደግሞ ገድል እዚህ መጥተው ክርስቲያን የማትሆንበት ምክንያት ምንድን ነው ሲባል ገድል ነው የሚወራው። ከመጽሐፍ ቅዱስ ሲጠቀስ አልሰማውም። እኔ መላእክትን ስለምታመልኩ ይላሉ፣ ማርያምን ስለምታመልኩ ይላሉ። እኛ ደግሞ ከመጽሐፍ ቅዱስ ይሄ እንደዚህ ነው ይሄ እንደዚህ ነው እያለን ስንነግራቸው አይደለም ብለው ድርቅ ነው። አሁን ቅድም የክርስቶስ ስጋና ደም ላይ እንደደረቀው አይነት ማለት ነው። ስለዚህ እኛ መጽሐፍ ቅዱስ ላይ በደንብ በርትተን ማጥናት መማር አለብን። እናንተንም ደግሞ መስማት አለብን። ያሬዶ በጣም ነው የምናመሰግነው። እድሜና ጤና ይስጥልን። ኪዳነ ማርያም እግዚአብሔር አምላክ ይባርክክ። ቅድስት ድንግል ማርያም ኪዳን ትሁንክ። አሜን አሜን አሜን። ሁላችንም እግዚአብሔር ያበርታን። እናንብብ። እኔ ትልቁ መልእክቴ እናንብብ። በቃ እኔ በጣም ደካማ የመጨረሻ ሰነፍ ሰው ነኝ፣ ግን ቤተክርስቲያን ያስተማረችኝ ነገር አለ። ስለዚህ ተማሩላት። በቃ ቤተክርስቲያኗን እንወዳለን፣ እምነቴን እወዳለሁ የሚስል በአሁን ሰዓት እምነቱን መውደዱን የሚያሳውቀው በመማር ነው። ቁጭ ብሎ በመማር ጊዜውን በመጠቀም የማይረባ የማይጠቅም ቤት በመዋል ሳይሆን ጊዜውን እድሜውን በመማር ቤተክርስቲያንን በማወቅ ከዛ ለእህቱ ለወንድሙ ለጎረቤቱ በመስበክ ከማስተማር እንደዛ ማረጋል። ያለበዚያ ሌባ ሲመጣ ተበርብሮ ካገኘ ባዶ ነው ካገኘ ዘበኛ የሌለው ቤት ሌባ መጥቶ ይዘርፋል። ዘበኛ የሆነን ቃሉ ነው የሚጠብቀን። ቃሉ ጋሻችን ነው፣ ጦራችን ነው። ከምንፍቅናው ከአጋንንቱ ከምን ሁሉ የሚታደገን ነው። ካላነበብን ካላጠናን ቃሉ ከኛ ጋር ካልተዋሃደ ከዚህ ሁሉ እንወጣለን፣ በቀላሉ እንወሸወዳለን ማለት ነው። እና እናንብብ፣ እናጥና። ለቤተክርስቲያናችን እንወዳለን። ዝም ብሎ ቪዲዮ መስራት ምናምን ሽለላ ሳይሆን በቃ አሁን ቤተክርስቲያን ፈልገው የሚማርላት ሰው የተማረላትን ደግሞ የሚመሰክርላት ልጅ ነው የምትፈልገው እንጂ በቃ ዝም ብለን በሞቅታ መንቀሳቀስ አይደለም። ያ የሞቅታ ዘመን አይጠቅምም አሁን። እሺ ናርዲ ሰላም ብያለሁ። እሺ ሰላም ያሬዶ፣ እንደምናችሁላችሁ? ክብሩ ይስፋ፣ እግዚአብሔር ይመስገን። ስከታተል ነበር ከቅድም ጀምሮ። በጣም ጥሩ ትምህርት ነው የተማርነው።
ኦርቶዶክሳውያን አንድ ትንሽ መልእክት አለችኝ። ኦርቶዶክሳውያን ለምን ሌሎች ቤት ገብተን እናሞቃለን? ለምሳሌ ወንድሞች በያለበት እያስተማሩ ፔጃቸውን ከፍተው እነ ዮኒ ቤት ገብታችሁ ቁጭ የምትሉ ኦርቶዶክሳውያን ፕሊስ በማርያም እዛ ገብታችሁ ምን የምታገኙት ጥቅም እስከሌለ ድረስ የእነሱን ወሬ የምናሞቅበት ምክንያት የለም። ወንድሞች በተለያየ ቦታ እያስተማሩ ነው። የኛ የሆነውን ትምህርት እንማር። ይህች አጭር መልእክቴ ናት። አላንተ ደግሞ እግዚአብሔር የአገልግሎት ዘመንህን ይባርክልህ ወንድማችን። በጣም እናመሰግናለን ስለ ጊዜያችሁ። ብዙ ጊዜያችሁን ነው እዚህ የምታጠፉት ለእኛ ለቤተክርስቲያን የምትሰጡት ጊዜ ቀላል ጊዜ አይደለም እና የአገልግሎት ዘመናችሁ ይባረክ። ትናንትና የሆኑ ፕሮቴስታንቶች ቤት ገብቼ ነበር እና አንድ አቡነ ባርናባስ ያስተማሩትን ትምህርት ይዘው እንደዚህ ሽንት ምናምን እያሉ ስብሐትን ባፌ ልጠራውም አልፈልግም እና እያሉ ነበርና እሱ ላይ እንደው ብትሄድበት ያሬዶዬ ይሄን ነገር ከምንድን ነው እኔም መልስ ልሰጥ አልነበረም የገባሁት ያልኳቸው ምንድን ነው በቃ ከኦርቶዶክስ ላይ ውረዱ። የትምህርት ርዕስ እኛ ነን ወይ? እናንተ ስለ ክርስቶስ አትማማሩም ወይ? ለምንድን ነው ኦርቶዶክስ የምትሉት ብዬ አስተያየት ሰጥቼ ወረድኩኝ። ያው አቅሜን ስለማቅ ገና እየተማርኩ ነው ከእናንተ ጋር። እኔ በተክሊል የተጋባው ልጆች አሉኝ። ያሬዶዬ እባክህን እንትን መልስልኝ፣ ፎሎ ባክ አድርገኝ እና ልጄ ልታናግር ትፈልጋለች። እኔ የምኖረው ዴንቨር ነው። ልጄ ልታናግር ትፈልጋለች። ጎበዝ ክርስቲያን ናት። 20ኛ ዓመቷን ይዛለች። ልታናግር ትፈልጋለች እና በእኔ ፔጅ አገናኛችኋለሁ። ጥያቄዎች አሏት፣ አጠር ያሉ ጥያቄዎች እና በጣም አመሰግናለሁ ወንድሜ። ተባረኩልኝ፣ ኑሩልኝ፣ በርቱ በርቱ በርቱ። እግዚአብሔር ይስጥልኝ ስለሰጠኸኝ ጊዜ ያሬዶዬ፣ ኑርልኝ። እሺ፣ አሜን አሜን። እግዚአብሔር ይስጥልኝ፣ በርቺ። አንቺም ፎሎ አድርጌሻለሁ፣ በውስጥሽን አስቀምጪልኝ። አንቺም ግን ከዚህ በኋላ የምትገቢበትን ቤት እወቂ፣ ሌሎቹን አትጉያሽ። አንቺ ከገባሽ ምንም ፖይንት የለውም። ስለዚህ አንቺም የምትገቢበትን ቤት እወቂ፣ ተማሪ፣ አጥኒ። ከዛ በኋላ የትም ብትሄጂ ችግር የለውም። ሐዋርያትን ጌታ መጀመሪያ የትም አትሄዱ ብሏቸው ነበረ። ተጠበቁ፣ ከፈሪሳውያንና ከሰዱቃውያን ተጠበቁ፣ የምትሰሙትን የምትሄዱበትን ምረጡ ብሏቸው ነበረ። በደንብ ከበረቱ ከጠነከሩ በኋላ ግን ሂዱ ተባሉ። እንዲሁም በተኩላ መሃል ልካችኋለሁ ነው ያለው ጌታ። ስለዚህ መጀመሪያ ማጥናት፣ ትጥቅ መታጠቅ ያስፈልጋል። አትሂዱ እያለን እኛ የምንሄድ ከሆነ ዋጋ የለውም። ስለዚህ አንቺን በርችና በደንብ ፎከስ አድርገሽ ለመማር ሞክሪ። እሺ፣ ቀሲስ ቴዎድሮስን በኋላ መጨረሻ እድል እሰጣለሁ ብዬ ነው እንዳይቀየሙኝ አባቴ። እሺ፣ ሆፕ ሰላም ብያለሁ። እርሱ ያጠቃላሉ ብዬ ነው። ያሬዱ ሰላም ብያለሁ። ሁላችሁም ከታችም ከላይም ያላችሁት ያሬድዬ፣ ያው እግዚአብሔር የአገልግሎት ዘመን ያርዝምልህ። ማለት እኔ እዚች ጋር አንድ ለኦርቶዶክሳውያን የማስተላልፈው መልእክት ምንድን ነው? ቅድም ለምሳሌ አሁን አውስትራሊያ አካባቢ ያለው ገስት ላይ ያስገባው አለርት ፕሊስ ነው ምናምን የሚል የቲክቶክ አካውንት ስም ያለው እና በጣም ትሁቱኖ ተረጋግቶ እየሰማ ነበርና ከታች ደግሞ አይፔንቴ ምናምን እያሉ እየሳቁ ይጽፋሉ። ለምን እንደዛ ታደርጋላችሁ? ምክንያቱም እንደዛ የምንመልስላቸው ሰዎች ሊኖሩ ይችላሉ። ግን ደግሞ እንደዚህ ልቡን ቀና አድርጎ የሚመጣ ሰው ደግሞ በፍቅር ነው መሳብ ያለብን እንጂ ጀስት እንደዚህ አይነት ለሱ ፊድባክ ከሰጠነው ሌላ እልክ ውስጥ መክተት ነው የሚሆነውና ያንን ነገር ብናስተካክልና እኛ በሱስ የተጨማለቅን የወደቅን ሰዎችን አንስታችሁናል። እዚህ ቲክቶክ ፕላትፎርም ላይ የምትሰሩት ሁላችሁም ማለት ነው። እኔ ጥምቀት ነግቶኝ የሚያውቅ አንገቴ ላይ መስቀል ማላረግ ሰው አርብሮ የማልጾም ሰው ነበርኩኝ። በቃ ግን ዛሬ በእናንተ የተነሳ ቲክቶክ ላይ እቺ ቤተክርስቲያን ረም ሲመቸኝ እየሄድኩኝ ዛሬ አሁን ስራ አድሬ መጥቼ ነው ጠዋት እንዳጋጣሚ ስገባ አየውና በቃ ቁጭ ብዬ አንተን ስማ ጴንጤ ጋር ያለው ክርስቶስ እኔ ፍጡር እንደሆነ ነው ያወቅኩት አሁን። ምክንያቱም እነሱ ፍጡር ክርስቶስ ምንድነው በሮሜ 8:34 ላይ ያሉትን ሲያስረዱ አማላጅ ነው ያሉትና በቃ ፈራጅ እንዳልሆነ ገብተው ሲናገሩ ነበርና የኛና የነሱ ክርስቶስ እንደማይገናኝ ዛሬ ተምሬያለሁና ይሄኛውን ጥቅስን ደግሞ ዛሬ ታይትሉን ሊስት የምታደርገው በዚሁ ቀጥል አገልግሎትን ያው ይደክምሃል ላይ ነው ግን ደግሞ በቃ በዚሁ እንትን አገልግሎትን እንድቀጥል ለማለት ነው። በጣም እጅግ በጣም አመሰግናለሁ እና በዚሁ አጋጣሚ ለሌሎች እህት ወንድሞቻችን እንደው በሌሎች ቋንቋም የማገዝ ምክንያቱም ትንሽ አማርኛ ብቻ ነው አገልግሎቱ ሰፋ ብሎ እያለ ያለውና ሜቢ አማርኛ ቋንቋ የማይሰሙ ስላሉ እንደው ትንሽ ላንጉዌጁ ሰፋ የሚልበትም አገልግሎት ቢሰጥ ለማለት ነው። እጅግ በጣም አመሰግናለሁ። ክበርልኝ ወንድም። እሺ፣ እግዚአብሔር ያበርታን። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ፣ እንበርታ። ዋናው ትልቁ መማር ነው። መማር በእውቀት ሀሳባችንም ንግግራችንም በጨው እንደተቀመመ ሲባል የቤታችን ጨው አፋችሁን እስከተን መቀመም አይደለም። ወሬያችንን በጨው እንደተቀመመ ሲባል ትህትና ያለው ጥበብ ያለው ማስተዋል ያለው የዓለምን የሚያጣፍጠው ጨው ለማለት ነው እንጂ ሽሮ የሚያጣፍጠው ለማለት አይደለም። ስለዚህ ያን ደግሞ የሚያመጣው ማንበብ ነው፣ መማር ነው። እና ኮመንት ላይ ፕሊዝ
እንዲያው ፖዚቲቭ ነገር ጻፉ። በጣም በቃ ምንም ነገር በመጥፎ አትመልሱ። ክርስትናም አይደለም። ክርስቲያን ተሳዳቢ፣ ክርስቲያን ነቃፊ፣ ክርስቲያን እልህኛ አይደለም። ክርስቲያን ቶሎ ሪአክት የሚያደርግም አይደለም። ባይዘወይ እኔ ነው ቤተክርስቲያን ያስተማረች ስሜት አይደለም። ክርስቲያን ቶሎ በቃው ነገር አይቶ ቶሎ ሪአክት የሚያደርግ አይደለም። ጥያቄ እንኳን ሲጠየቁ የሆነ ቪዲዮ ጴንጦቿ ምን ያደርጋሉ? የሆነ ቪዲዮ ቆራርጦ ያመጡና አቡነ ገሌ እኮ እንዲያሉ፣ መምህር ገሌ፣ ዲያቆን ገሌ እንዲያሉ፣ ቀሲስ ዘበነ እንዲያሉ፣ አክሊል እንዲያለ፣ ዘማርያም እንዲያለ ይሏቸዋል አውቀው። ከዛ ሊቀዷቸው ያዘጋጇቸዋል። ከዛ እናንተ አይ ትክክል አይደለም ወይ ትክክል አይደለም ስትሉ ያቺ ቀዳ ያደርጉና ይሄ ኦርቶዶክሶች እንደዛ ሊያረጉኝ ትናንት ሞክረው ነበረ። ምንድነው የመለስኩላቸው? አንደኛ ሙሉን ቪዲዮ ማየት ፈልጋለሁ፣ መልስ አልሰጣችሁም። ሁለተኛ እኛን አባት አግኝቼ ራሱ እድል ካገኘው ማውራት ፈልጋለሁ። እኛም አባት ይሁን ወንድም ዲያቆንም ማንም ይሁን ተንኮል በጣም ስላለ ማለት ነው እየተቆራረጡ የሚሰሩ የዛ መምህር ሙሉ ዓላማውን ሳያዳምጡ የሚመቻቸውን ሐሳብ ወስደው እስቲ እዚህ ላይ ሐሳብ ስጥ ይሏቸዋል። እስቲ ለእንደዚህ ተናገር። ክርስትና ማስተዋል ነው፣ ጥበብ ነው። ዝም ብሎ እንደመጣ መናገርም አይደለም፣ ስሜታዊነትም አይደለም፣ ብዙ ማውራትም አይደለም። ባይዘው ክርስትና እና በደንብ እናንብብ። ሻሎም ሰላም ብያለሁ። አንዴ ቆይ ሻሎም ከመናገርሽ በፊት የቅድሙ ልጅ የለም እኔ ሃይማኖት የለኝም ያልከው ልጅ አንድ ቁጥር ጻፍልኝ አንዴ። ስለሌለ እኮ ነው። እኔ እኮ ኮሜንት ትገርማላችሁ። የለም ኮሜንት ብጽፍልኝ ኖሮ አስገባው ነበረ፣ ግን ዛሬ አላወራውም። ፎሎ አድርጌው በውስጥ አወራዋለሁ። እምነት የለኝም ያልከው ልጅ አንድ ቁጥር ጻፍ። ሌላ ሰው አትጻፉ ፕሊዝ። እምነት የለኝም ያልከው ልጅ አንተን ያልኩት፣ ሌላ ሰው አትጻፉ። እሺ ሻሎም ሰላም ብያለሁ። ሰላም ዲያቆን፣ ጤና ይስጥልኝ። እግዚአብሔር ይመስገን። ይሰማል? ይሰማል። እሺ እኔ አስተያየት የለኝም። እኔ ገና እየተማርኩኝ ነው። ብዙ ነገር አግኝቻለሁ። ለምን ግማሽ ጎን እኔ ፕሮቴስታንት ስለሆነ ቤተሰብ እና ገና እየተማርኩ ነው። እና አንድ ጥያቄ ነበረኝ። እኔ ሌላ ቀን ጠይቀሃለሁ። በቃ በሌላ ቀን ጠይቀኝ። አሁን ጥያቄ ስለማልቀበል በሌላ ቀን እናድርገው። ይቅርታና። ኧረ ችግር የለም። እሺ በቃ በጣም ይቅርታ። እሺ ፎሎ ግን አድርጌሻለሁ። በውስጥ ምጽፊን ይቻላል። ከዚህ በፊት አውርተናል። በቃ ጥሩ። እስቲ ሪማይንድ አድርገኝ። ቆስጠንጤኖስ ጋር አውርተናል። እሺ ችግር የለም። እሺ ታለም። እሺ በርቺ። በጣም ይቅርታ። ስለ ሌሊት ነው እኔ ጋር እና ለዛ። እሺ ትሁን ነኝ ነው የሚለው። አዎ ያሬዶ ሰላም፣ እንዴት ነህ ያሬዶ? ዲያቆን እንዴት ነህ? ክብሩ ይስፋ። ደህና። እንግዲህ እኛ በረጅም ሰዓት ስሰማ ነበረ። እኔ ዛሬ አይደለም የዛሬ 2 ዓመት ምናምን እናንተን ማዳመጥ የጀመርኩት እና በእናንተ ትምህርት በእኔ ላይ ራሱ በጣም ብዙ ለውጥ ነው ያለኝ። ብዙ ወደ ቤተክርስቲያን እንድጠጋ፣ ብዙ ስለ ሃይማኖት እንዳቅ ነው ያደረገኝ እና በጣም ጥሩ ስራ ነው እየሰራችሁ ያላችሁት። በርቱ፣ እግዚአብሔር በቤቱ ያጽናችሁ። እና ደግሞ የሆነ ሰዓት ቴሌግራም ግሩፕም ከፍተ ነበረ እና ከሱ ላይም ጠፍተሃል። ይሄ ትምህርትክ በዛ ላይም ቢቀጥል አይደለ? ከፍተህ ነበር የሆነ ጊዜ ጆይን አድርገን ነበረ፣ በዛ ላይም ጠፍተሃል እና በቃ ቢሰፋ ይሄ ትምህርት በቴሌግራምም እየመጣክ ሞር ምንማማርበት ነገር ቢኖር በጣም ምክንያቱም ወጣቱ በአሁን ላይ በጣም እየተለወጠ ነው፣ በጣም እየተማረ እና ደግሞ በጣም ፍላጎትም አለው እና ቢሰፋ ጥሩ። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። እና አንድ እህትም አለችኝ እኔ በሌላ ሃይማኖት ያለች አሜሪካ ሀገር ብትኖር እንደዚሁ እያወራን ዲስከስ እያደረግን እንደው በቃ አሳምኝኝ፣ እኔ አሳማኝ ነጥብ ካመጣሽልኝ እኔ እመለሳለሁ ወደ እናንተ ወደ ቀድሞ እመጣለሁ ብላለች። በዚህ ነገር ራሱ አንተ እንድታግዘኝ እፈልጋለሁ። ጊዜ ካለክ ወይ ፎሎ ባክ አድርገኝና በውስጥ ስልኳን ሰጥቼክ ብታወራት። እሺ ጊዜ እንኳን የለኝም እውነቱን ለመናገር፣ ግን እንደዚህ ቲክቶክ ስንገባ ብታመጫት አብራችሁ የምታዳምጡበት የምጠይቅበት ነገር ቢመቻች ጥሩ ነው። ሁለተኛ ደግሞ እዚህ ላይ በጣም አሁን ይኸው ጌትሽ አለ፣ መምህር ጌትሽ አለ፣ አባቶቻችን አሉ፣ እነ ዲያቆን ናታኔም አሉ፣ በጣም ብዙ እነ ዮባ፣ እነ ዘማርያም፣ እነ አክሊል፣ በጣም ብዙ ወንድሞች አሉ። እነሱንም ብታገኟቸው እኔ በጣም ብዙ ሰው ስላለ መለወጥ የሚፈልጉ አሉ። አሁን በጣም እንዲህ ተገናኝተው አውርተው መለወጥ መምጣት የሚፈልጉ አሉ። እድሉን በደንብ መሰራት ስላለበት ብዬ ስለማስብ ነው። መልካም፣ ችግር የለውም። እሺ ፎሎ አድርጌሻለሁ። እሺ አመሰግናለሁ።
እሺ እግዚአብሔር ይስጥልን። እሺ በቃ እዚህ ያሉትን ገስት ላይ አናግሬ ይበቃኛል። ቀሲስ ቴዎድሮስ ያው መጨረሻ ላይ መልእክትም ካላቸው ምክርም ካላቸው ከዛ ቡራኬ ተቀብለን በጸሎት ይዘጉልናል ማለት ነው። እሺ ጄሪ ና እንጂ ባጎር ግባ እንዴ! ለምን ወጣ? ባጎር ና ግባ። ሰላም ጄሪ እንደምን ሰላም፣ አደራችሁ? እግዚአብሔር ይመስገን። ይፍቱኝ ይባርኩኝ አባቴ ቀሲስ። ሰላም እንዴት ነህ ወንድማችን? ሰላም ነው ወይ? እግዚአብሔር ይመስገን። የአገልግሎት ዘመንን እግዚአብሔር ይባርክልን። እኔ አረቡ አገር ያለው ልጅ ነኝ እና እዚህ በምንሰራ ሰዓት 2-3 ሆነን ነው የምንሰራው። ሶስታችንም ደግሞ የተለያየ እምነት ነው ያለን። መጀመሪያ አካባቢ አገልግሎትን ስንካፈል የሆነ እንደ መጨቃጨቅ ምናምን ነበረ። ምክንያቱም ለምሳሌ ፕሮቴስታንት ልጅ ፕሮቴስታንት ቤት ስትገባ የሚወራው ስለ ኦርቶዶክስ እንደዚህ ነው። አሁን ላይ ግን ነገሮች እየሰለቹ መሰዳደቡ፣ መተቸቱ እየሰለቻቸው መጡና አሁን ላይ ሶስታችንም ነው ምልክ። አንዷ ሙስሊም ነች፣ አንዷ ፕሮቴስታንት ነች። ከትላንትና ጀምሮ እየተከታተልንክ ነበርና አሁን ላይ መተቻቸቱ ሰው ሰልችቶታል። ሁሉም የእውነትን መንገድ ነው ማወቅ የሚፈልገውና በርታ ወንድማችን። ከትላንት ጀምሮ ከኔ የተሻለ እንደውም እነሱ ነበሩ እየተከታተሉ የነበሩት ማለት ነው እና በጣም ደስ ብሎኛል። መጀመሪያ የነበረን ጸብ አሁን በዚህ ትምህርት ላይ እያወቅን ስንመጣ ኢቭን ሰዓት መጠበቁን ጀምረናል። በዚህ ሰዓት ማንገባ ላይቭ በዚህ ሰዓት ማንገባ እያለን ማለት ነው እና በጣም ነው ደስ ያለን። እግዚአብሔር አገልግሎት ዘመንን ይባርክልን። አባቶቻችን ወንድሞቻችን ደግሞ ትዕግስቱን ብርታቱን ይስጣችሁ። እኛንም በጸሎት አስቡን። አመሰግናለሁ። ይህ ለመናገር ነው የገባሁት። እሺ ጄሪ እግዚአብሔር ይርዳችሁ፣ በርቱ። እናንተ እህቶቻችን በተለይ አረብ ሀገር ያላችሁ እህቶቻችን በጣም በርቱልን። ባልተመቻቸው ሁኔታ ውስጥ ሆናችሁ እንደተመቻቸ ክርስቲያን ነገሮች እንደተመቻቸለት ሆናችሁ ነው እግዚአብሔርን የምታገለግሉት እና እግዚአብሔር እውነት ድካማችሁን ይቁጠርላችሁ። አንድ ቪዲዮ ላሳይና ቅድም አሳይቻለሁ፣ ግን አሁን ያው ሰውም ከመውጣቱ በፊት ፍኖተ ጽድቅ የሚባለው ማህበር ታውቁታላችሁ። ፍኖተ ጽድቅ ማህበር የፕሮቴስታንቶች ነው። ፍኖተ ጽድቅ ማህበር የተሐድሶች ነው ስንል ብዙ ሰው አይቀበልም። እንዴ ጳጳሳት ይገኙ አይደል እንዴ ገሌ ትላላችሁ። ጳጳሳት መገኘት እሱ ብቻ በራሱ በቂ አይደለም። ኦኬ፣ ምክንያቱም የቤተክርስቲያኗ መመዘኛ ትምህርቷ እንጂ ግለሰቦች ስላልሆኑ። ስለዚህ ይሄ እንግዲህ በፍኖተ ጽድቅ የተደረገ ዝማሬ ነው። እንደምታዩት እቺ ልጅቷ ቅድም አሳይቻለሁ፣ ግን እንደው ብዙ ሰው ስላለ ላሳይ ብዬ ነው። እቺ ልጅቷ እንደምታዩት ሻሽ አርጋለች፣ ነጠላ አርጋለች፣ ቅዱሳት ስዕላት አሉ። ኦኬ፣ እንደምታዩት የካህናት የዲያቆናት ወይ የካህናት ወይ የመለጌቶችን ጥምጣም አርገዋል። እንደው ማንስ ጥምጣም ያርግ እሱ እንግዲህ አሁን ላይ ያው ሁሉም ሰው የተነሳ የሚያደርገው ስለሆነ የጥምጣሙ ሚስጥር እንኳን ያልገባቸው እና እንደምታዩት ከጀርባ እንግዲህ ስዕላቶች አሉ። ስላሴ፣ መጥምቀ መለኮት ቅዱስ ዮሐንስ፣ እመቤታችን፣ ይሄ ሁሉ አለ እንደምታዩት። ይሄው ኦኬ፣ ፍኖተ ጽድቅ ውስጥ ነው። አሁን እቺ ልጅ ነው ፈልገው ነው እቺ ልጅ ያያችኋት። እቺ ልጅ እንደምታዩት ኦርቶዶክስ መስላ የኦርቶዶክስ ልብስ ለብሳ እቺ ማለት ናት። ይሄው ሻሿን አርጋ ምን ብላ ታወጣላችሁ። ከዛም አልፎ እንዲህ ብላ ትዘምራለች እንደምታዩት። እሺ ቀን ላይ እንዲህ ናት። ቀን ላይ ፏ ብላ ተሸፋፍና ኦርቶዶክስ መስላ ሌብነት ትሰራለች፣ ተኩላነት ትሰራለች፣ ውሸታምነት ትሰራለች። የምትዋሽለት ጌታ የምትዋሽለት ክርስቶስ ያላት ናት። እውነቱን ነው የምናገረው። ሰው ያልሆነውን ነገር ድራማ መስራት የለበትም። ሞቶ ሰው ያልሆነውን ኦርቶዶክስ ጣዖት ናት፣ ኦርቶዶክስ እንዲህ ናት ያለ ሰው መልሶ ደግሞ በኦርቶዶክስ አውደ ምሕረት ወይም የኦርቶዶክስ በሚመስል አውደ ምሕረት ላይ የኦርቶዶክስ ልብስ ለብሶ የማታምንበትን ቅዱሳት ስዕል ከጀርባ ተደርጎ መስቀል ተደርጎ ምናምን ጧፍ ይዛ ኦኬ። የዚህ ሽግን ተከታይ ማንነት እቺ ልጅ ደግሞ ተከታይ ማንነቷን ደግሞ ላሳያችሁ። ምን ያህል ጴንጤዎቹ ተንኮል ውስጥ እንደገቡ ላሳያችሁ ፈልጌ ነው። ኦኬ
ምን ያህል ተንኮል እንዳለ የሚሰሩትን ስራ እንድታውቁ፣ ሌብነት እንዳለ፣ ሐሳዊነት እንዳለ፣ ቀሳጭነት እንዳለ እንድታውቁት ነው። እሺ ከዛ ደግሞ ጨርቋን ጥላ ደግሞ ስታብድ ላሳያችሁ። ሸፈንፈን ያለችው እህታችን ከዛ ደግሞ ፏትልና ደግሞ ትመጣለች። ምን ችግር አለባት እሷ? እንዲህ ትላቸዋለች። እንግዲህ ያው በቃ ይሄ ትክክለኛ ጴንጤነት ነው። በቃ ይሄ ትክክለኛ ጴንጤነት ነው። ይሄ ማንነቷ ነው። እዚህ ላይ ምንም ችግር የለብኝም። ችግር ያለብኝ የቱ ላይ ነው? ሌብነቷ ላይ፣ አስመሳይነቷ ላይ፣ ተኩላነቷ ላይ። ይሄ ደግሞ እሷ ብቻ አይደለች፣ በጣም ብዙ አሉ። መስቀል ይዘው ቆብ አድርገው ኦርቶዶክስ ነን የሚሏችሁ አጭበርባሪዎች። ኦኬ ቆብ ለብሰው ልክ እንደነዚህ አይነቶቹ ማለት ነው ደግሞ ይሄም አሁን ምንድነው ሌቦች፣ ተኩላዎች፣ የኢየሱስ ልጆች ተብሎ ተቀምጠዋል። በጣም እኮ የሚገርም ነው። ይሄ ሰው እኮ እኛን ጣዖት አምላኪ ይለናል እኮ። ይሄ ሰው እኛን ጣዖት አምላኪ ይለናል። በመጽሐፍ ቅዱስ አባት አትባሉ ተብሏል። ኦርቶዶክስ ግን አባት ላሉ ብሎ እዩት የለበሰው ቆብ ለብሷል፣ ቀሚስ ለብሷል። ይሄም እንደዛው፣ እነዚህም እንደዛው። ከዛ ግን ደስ የሚለው ነገር ጴንጤዎች መጨረሻ ላይ ዘፈንና ዳንስ መቼም በቃ አይችሎችን መታገስ በቃ እቺ ድካማቸው ናት፣ ደካማ ጎናቸው ናት። ከዛ በቃ ኦርጋን ጀመር እንጂ ሙዚቃ ያስሙ እንጂ በቃ ይሄን ቻቻ ይሄን ቡጊ ቡጊ በቃ ደካማ ጎናቸው ናት። ያው በቃ ወደ ጭፈራቸው ገቡ ማለት ነው። ይሄ ሌብነት ነው። እስቲ የትኛው ኦርቶዶክስ ቤተክርስቲያን ናት እንደዚህ አድርጋ ያያችሁት? የፕሮቴስታንት ልብስ ለብሳ የፓስተር ልብስ ለብሳ በቤተ እምነቷ እንደዚህ ያደረገች ኦርቶዶክስ አለች? አለ? የለች። ለምን? እኛ ሌባ አይደለንም። እኛ አስመሳይ አይደለንም። እኛ የራሳችን ኦርቶዶክሳዊ ህይወት፣ ኦርቶዶክሳዊ መገለጫ አለን። ኦኬ? እየሸወድን ሰው አናመጣም፣ እያታለልን ሰው አናመጣም። ከፕሮቴስታንቶች ጋር የትምህርትም የአምልኮ ህብረት የለንም። ስለዚህ እነሱ የሚጠቀሙበትን ወደኛ እናመጣም። ለምን? ውሸት ስለሆነ። ያዋቸው እዚህ ጋር ቅድሟን አያቸዋት። እቺም ተሐድሶ ናት። ያው ነጠላዋን አርጋ ምን ብላ የምትሸውድ ናት። እሷም መስቀሏን ማይተባን አርጋ አንገቷ ላይ የብረትና የእንጨት መስቀል አርጋ መስቀል እንጨት ነው የምትል ናት። እቺ ቲክቶክ ላይ በጣም እንደዚህ አይነት ሰዎች ሞልተዋል። ባይዘው ተጠንቀቁ፣ የምትገቡበትን ቤት ምረጡ። ኦኬ በጣም ድራማውና ተንኮለኝነቱ፣ ሌብነቱ፣ ሸዋጅነቱ በጴንጤው ዓለምና በተሐድሶ ዓለም በዝቷል። ተጠንቀቁ ኦርቶዶክሳውያን፣ የምትገቡበትን ቤት ምረጡ። ኦኬ ከሌቦች ከተኩላዎች ተጠበቁ ይላል መጽሐፍ ቅዱስ። ተጠበቁ። ስለዚህ አደራ ይሄ እንድታቁ ፈልጋለሁ። ፍኖተ ጽድቅ የምንቃወመው በምክንያት እንደሆነ እንድታቁ ስለፈለኩኝ ነው። የጴንጤዎች ስብስብ የተሐድሶች ስብስብ ስለሆነ ማለት ነው። ኦኬ ስለዚህ ፍኖተ ጽድቅን ሰብስክራይብ ያደርጋችሁ ምናምን አንሰብስክራይብ ያደርጋችሁ ጡ ቤተክርስቲያን አወክል። ምክንያቱም በሁለት ማሊያ የሚጫወት ሰው ቀን ቀን ላይ በዚህ ልብስ በኦርቶዶክስ ሰንበት ትምህርት ቤት ልብስ፣ ማታ ማታ ደግሞ ሞቅ ሲል ደግሞ በዚህ መልኩ
ስለዚህ እንደዚህ ህሊናቸውንም የሸጡ ስለሆነ የሚገባኛ ነው። ሰው ህሊናውን ሲሸጥ ማንነቱ ራሱ ይረሳዋል እና ተጠንቀቁ ለማለት ነው። እሺ እግዚአብሔር ይስጥልኝ። አክሊሉ ሰላም ብያለሁ። አክሊሉ ወንድማችን አንድ ደቂቃ አለ። ከዛ ደግሞ ጌትሽ፣ ከዛ ቀሲስ እንግዲህ በጸሎት ያሰናብቱናል። አክሊሉ ሐሳብን ስጠን። የለም እንደ ስታክ አድርጓል። እሺ ጌትሽ ሐሳብን ስጠን። እሰማለሁ ያሬዴ። አዎ። እሺ አባቶቼ ቡራኪያችሁ ይድረሰኝ። እንዴት አደራችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። እሺ በመጀመሪያ እንኳን አደረሰ። ከበዓል ወዲህ አልተገናኘንም። ሁላችሁም ላይ ምታችም ያላችሁ እንኳን ለብርሃነ ትንሣኤው አደረሳችሁ። በመቀጠል ቃለ ሕይወት ያሰማልን። ወንድም አለም በእድሜ በጸጋ ይጠብቅልን። ጠዋትም ረጅም ሰዓት ስሰማ ነበር። እንደገና ሙሉ ቀን ነው ያልከው ዛሬና ወገብንም አደራ። እንግዲህ ሙሽራ ወገብ አይችልም ታውቃለህ። ስለዚህ እንትን እያልክ አንዳንዴ ቀስቀስም እያልክ እውነት ነው ያለው ሁኔታ በቃ እንደዚህም ጊዜ የሚሰጥ አይደለም። ግን ደግሞ አንዳንዴ እንትን እንዳይል ራስን ጠብቅልን። በተረፈ አንዳንድ ነጥቦች ልበል። እንግዲህ ከነበረው ዛሬ ከጧት ጀምሮ ስከታተል ከነበረው የተረዷቸው አንደኛ የፕሮቴስታንትን ዶግማ ተረድቻለሁ። የፕሮቴስታንቶች ዶግማ ምንድን ነው? ለምሳሌ በቃ አይኔን ግንባር ያርገው ማርያምን ታመልካላችሁ። በቃ ይሄ የትም ስትሄድ የሚባል ነው። ግን ይሄንን ደግሞ ስንት ሺህ ጊዜ ተነግሯል ማለት ነው። እና ለእኔ አሁን ዶግማ ነው። በቃ የማትለቀው ነገር አለ አይደለ? ስለዚህ ዶግማቸው ይሄ እንደሆነ አይቻለሁ። ሌላው መጽሐፍ ቅዱስን የማያውቁ ከመሸከም ያለፈ የማያውቁ መሆኑን በደንብ ያየንበት ነው። በቃ በነበረው በገቡት ወንድሞች እህቶች ምልልስ ላይ መጽሐፍ ቅዱስን በቃ አንዷን ነገር ይዘው በዛች ላይ ድርቅ ይላሉ። ወደዚህ ወደዛ ሲባሉ ምንም ነገር የለምና መጽሐፍ ቅዱስን ምንም የማያውቁ እንደሆኑ ያየንበት እንደሆነ ነው። ሌላው ሐሜተኞች እንደሆኑ ያየንበት ነው። ምናልባት ቃላቱ ሊከብዱ ይችላሉ፣ ግን ያየነው ያ ስለሆነ ነው። ሐሜተኞች እንደሆኑ ለምን አንዳንዶቹን ስንሰማቸው ቢያንስ አሁን እንደ ሰው ማለት ነው እንደ ሰው እንዲህ አይነት ቦታ ላይ ሲመጣ የሆነች ነገር አንብበን አሁን እኛ ስለ ፕሮቴስታንት ስንጠይቅ እኮ ዝም ብለን አይደለም አይደል? አንብበን የሆነ ነገር ይዘን ለምሳሌ ቃለ ወንጌል፣ ሙሉ ወንጌል ምናምን የሚሉት ምን አይነት እንትን ነው የሚሉትን የተወሰነ ነገር ይዞ ይካሄዳል። ቢያንስ ኦርቶዶክስ ምንድን ነው ትምህርቷ፣ ምንድን ነው የምታመልከው፣ ምንድን ነው የምታከብረው የሚለውን አንብቦ መምጣት አንድ ነገር ነው እና ግን በሐሜት የተሰማውን ነገር ይዘው መምጣታቸውን ይህም በሰፊው ያየንበት ነው ማለት ነው። ስለዚህ እነዚህ በጣም መሰረታዊ ነገሮች ናቸው ብዬ በእኔ በኩል ያዩዋቸው ናቸው እና ኦርቶዶክሳውያን እኛ በተሻለ መልኩ ደግሞ የተሻለ ሆነን ለመገኘት የአባቶቻችንን መጽሐፍት ማንበብና የቤተክርስቲያናችንን ትምህርት የመጽሐፍ ቅዱሱን ትምህርት ማወቅ እንደሚገባ በደንብ ያስተማረን ፓርት ነው። ከዛ ውጭ አሁን በቀጣይ ሁለት ነገሮች በነገራችን ላይ አሁን ይዘው የመጣው ርዕስ በጣም የሚገርም ነው ለራሴ ማለት ነው። ሰሞኑ እንደምታውቀው ብዙ ነገሮች ስላሉ ከዛ አንጻር ይሄ ርዕስ መምጣቱ በጣም እጅግ ብዙ ነገርን የሚቀይርም ነው። ፕላስ አቴንሽናችንም ወደ ሌላ እንዳይሆን በጣም የረዳ ስለሆነ በቀጣይ ደግሞ ለምሳሌ ወንጌላዊ ማን ነው? ሪሊ ወንጌላውያን ናቸው እንደ እነዚህ ሰዎች? ይህን በቃ እንደዚህ በዚሁ ፕላትፎርም አሁን ዛሬ ባቀረብከው መንገድ ይህን ይዘን መቅረብ ብንችል አንዱ እሱ ነው። ምክንያቱም ወንጌላዊ የሚለውን ስም ራሱ ማስጣል አለብን። ያልሆኑትን ነው ነን እያሉን ያሉን እና ያን ማስጣል ስላለብን አንዱ እሱ ነው እና ይሄንን በደንብ መስራት ይጠበቅብናል ብዬ ነው የማስበው። በተረፈ እግዚአብሔር አምላክ ጸጋውን ያብዛል፣ በእድሜ በጸጋ ይጠብቅል። ወንድማችን እግዚአብሔር ይስጥልኝ። አሜን አሜን። ጌትሽ እግዚአብሔር ይስጥልን። አንተም እንግዲህ በርታልን። ጌትሽ በጣም ብዙ ወንድሞችን የሚያግዝ የኔንም በብዙ መልኩ ያገዘኝ አስተማሪም ነው፣ ደግሞ ታላቅ ወንድምም ነው። እሱንም በጸሎት አባቶች ያስቡት አደራደራ። በጣም በርቶ የሚያገለግል ወንድማችንም መምህራችንም ስለሆነ ማለት ነው። እሺ አክሊል የምናገረው አለኝ ብለሃል። ቅድም እድል ሰጥቼ ፍሮዝ አደረገ።
ቶሎ እንግዲህ አደራችሁ? አጠራጠር እናድርግና ወደ ቀይ ስኒ እሺ የምለው ነገር ይቅርታ ሚዩት አደረኩ ይቅርታ አንሳው ሚዩቱን ራሴ ሚዩት አደርጋለሁ እያልኩ እሺ የምለው ነገር አለ። የምለው ምንድን ነው ባለፈው ጊዜም አንዱ ቤት ገብቼ ነበርና በዚህ በራእይ 12 ላይ ያለውን በጣም የሚያስጨንቃቸው ነገር ስለሆነ አውርተን መልስ መመለስ እንኳን እስኪያቅታቸው ማለት ነው። እና ይህን ነገር እናንተ ትንሽ እንትናችሁ ቫይራል የሚወጣ ስለሆነ አገልግል ይህችን ጥቅስ አንተን ብትሆን ዘማርያምን ቢሆን ያላችሁት ከኛ የተሻለ አድርጋችሁ ስለምታስተምሩ ይችን ርዕስ አድርገን በደንብ በጣም ይቺ ርዕስ ትምህርት ተደርጋ ብትደረግ ብዙ ሰዎችን ያናጋች መስለኛለች። ባለፈው አንተም ጥሩ አድርገህ አስተምራታል። ቢደጋገምና ሁሉም ደግሞ ልጆች በዚች ርዕስ ቢገቡ በእውነት እኔ ጋር ያሉ አሁን እዚህ ሰፈር ያሉ ፕሮቴስታንት እምነት ተከታዮች አሉ ውስጣቸው እስኪሸረሸር ድረስ ማለት ነው እምነታቸው ምን ላይ እንደሆነ ግራ እስኪያጋባቸው ድረስ ነው። እና ይችን ርዕስ በደንብ ትኩረት እንድታደርጉባት ነው። ወንድሞቼ እወዳቸዋለሁ። ጥሩ አገልግሎት እየሰጠህ ነው። እወድሃለሁ በጣም። ቀሲስም ይፍቱኝ ይባርኩኝ። ወንድሜም ጌችም ነው ጌታቸው ነው። እወድሃለሁ፣ አከብረሃለሁ። አገልግሎቱን ሰፋ እናድርገው። እኛም በምንችለው አቅም ደግሞ እንታገላለን። እንደዛ ነው። ራዕይ 12ን ግን ትኩረት አድርጉባት ለማለት ፈልጌ ነው። አመሰግናለሁ ወንድሜ። እሺ ወንድማችን እግዚአብሔር ይስጥልን። አመሰግናለሁ በጣም ችግር የለውም። ባለፈው በራዕይ 12 ላይ ከወንድማችን ከኤፍሬም ጋር ተወያይቼ ነበረ እኔ እና ራዕይ 12 ላይ ያለችው ሴት ድንግል ማርያም አይደለችም። ያ ዘንዶ ያሳደዳት የሰይጣንን ጭንቅላቱ የዘንዶን ራስ የቀጠቀጠው ድንግል ማርያም የእሷ ልጇ ነው ልደች የተባለችው ሴቷ ልደች የተባለችው የዛ የወንዱ ልጁ እና የተባለችው እሷ ድንግል ማርያም አይደለችም። እስራኤል ናት፣ ጽዮን ናት የሚል ያው ድንግል ማርያም መቃወም ነው ታውቁታላችሁ። እና ኦሪት ዘፍጥረት ላይ ከሴት በሴቷና በአንተ በዘርና በዘሯ የሚለው አሁንም እሷ ማርያም አይደለችም ጽዮን ናት፣ እስራኤል ናት የሚል እኔ ተዋይቼ ጨርሼ ትቼዋለሁ። ወንድማችን ግን በቃ ያ ፕሮቴስታንት ወንድማችን ሊተው አልቻለም። በጣም ረብሾታል። ይኸው ከ15 ቀን በላይ ቪዲዮ ይሰራል፣ የሆነ ነገር ይላል። እኔ በጣም በቃ ዝም ባልኩ ለምን ይጨነቃል ብዬና አይቻለሁ። ችግር የለውም። በማነሳበት ታይም ጠብቄ አነሳዋለሁ።